አንደኛ ጴጥሮስ 3:21 ነው የሚዘሉት። ለምን እንደሚቆርጡ አይገባኝም። ሁለቴ ሲቆርጥ አይታችሁታል። ሐዋርያ ሥራ ላይም ቆርጧል፣ አንደኛ ጴጥሮስ ላይም ቆርጧል። አንደኛ ጴጥሮስ 3:20 ላይ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ይላል። ልክ ዕብራውያን 11 ላይ እንደሚናገረው ማለት ነው። መርከቡ ልክ አሁን ኢየሱስ ነው መርከቡ እንደምንለው መርከብ ውስጥ ካልተገባ የጥፋት ውሃ የተባለው ሊያድን አይችልም። ይህ ምሳሌ ሆኖ እኮ ደግሞ ማለት ጥምቀት ምሳሌ ሆኖ ያድነናል እኮ ይላል። ትቀበላለህ ያለ እንዴ? ጥምቀት በእናንተ ቤት መጀመሪያ ምሳሌ ነው እንዴ? አማናዊ አይደል እንዴ ጥምቀት? ፋውል ጥምቀት ምሳሌ ነው አላችሁ እንዴ? መጨረሻ ላይ እናንተ እኮ እንደዚህ ያለ የምትቀበሉት እናንተ እንደዛ አይደለም የምትቀበሉት። እናንተ ጥምቀት አማናዊ ነው ብላችሁ ነው የምትቀበሉት። ኦኬ አይደለም ካለ ወንድማችን በኋላ መዝጊያው ላይ ነግረናል። ስለዚህ ይሄ ጥቅስ ለአንተ አይረባህም፣ ለአንተ አይረባህም። ለማንኛውም ግን ጥምቀት የተባለ ውሃ የጥፋት ውሃ ነው። ዘፍጥረት ላይ እንደምትመለከቱት ያጠፋ ውሃ እንጂ ያዳነ ውሃ አይደለም። የዳኑት ቤተሰቦቹና ኖህ የዳኑት መርከብ ውስጥ በመግባት ነው እንጂ በእንትኑ አይደለም፣ በውሃ አይደለም የዳኑት። ከዲያቆኑ ጋር ከናታንም ጋር ብዙ ጊዜ ተወያይተናል። አንድ ሀሳብ ሰጥተሃል። ሀሳብ ማን መስጠት አይቻልም። ካህኑን ቅድም ሚውት ያደረጉት ነበር። ሀሳብ አትሰጥም ብሎ በየሰው እየተለጠፈ ሀሳብ መስጠት አትችልም። ሁሉም ጋር ተደራርበህ አውርተህ ትችላለህ። እንደ አንተን የተደረበው ሰው ውይይት መሀል ገብተህ ደግሞ ተደረባችሁ ስትላታፈም። ውይይት አይደለም አሁን ሼም ሰው መሀል አትግባ። ጌርሳምን ሚውት እንዳደረገው አንዴ ረጋ በል። ዝም ብለህ እንደ ዘፈን ተቀባይ ዘፈን ነው እየዞርክ የምትቀበለው። ወደ ስድቡ መሄድ ትችላለህ። አሁን ስማ 2 ደቂቃ ፈቅጄልሃለሁ። ከስድብ ውጭ ግን ካወራህ አቋርጣለሁ። ቴንክ ዩ 2 ደቂቃ ከስድብ ውጭ ከሆነ አቋርጣለሁ። እስኪ ልስማ ትንሽ። እሺ አሁን ሚውት አድርግ። ኖ ካልሰደብከኝ ሚውት አላደርግም። ያው ከኔ ጋር መወያየት ትችላለህ። ካልሰደብከኝ ሚውት አላደርግም። አንተ መግባት የለብህም። አንተ ከገባህ ይገባል። ፖስቱ ማስቆም ነበረ። ከፈለክ ከኔ ጋር መወያየት እንችላለን። ይዋል እስከነ ስድብህ እኔ እችላለሁ። ስታፒት ለእነሱ ይጨርሱ። አንተ ምን ቤት ሚውት አድርጉ። ተረጋጉ። አንተ ለምን ሚውት አታደርግም? ስለዚህ መግባት ምን ያስገኛል? ስለ ንስሐ መግባት አይደለም ጥያቄያችን። ጥምቀት ላይ ጠይቅ እኮ እዚህ ንስሐ እዛው ጥምቀት ላይ ንስሐ የሚል ቃል ስላለ ንስሐው ምንድነው የሚያስገኝላቸው እየጠየቁ ነው። ስለ ጥምቀት ጠይቀኝ። ጥምቀት ምን ያስገኛል ከሆነ ጥያቄ እዛ የተጻፈውን ያሳያል። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ንስሐ ተጠቅሷል። ጥምቀት ብቻ አልተጠቀሰም። ስለዚህ እዛው የጠቀሰው ጥቅስ ርዕሳችን ጥምቀት ነዋ፣ ንስሐ አይደለም ወዳጄ ሙለታ። ምዕራፍን የጠቀስከውን ቁጥር ሐዋርያው ቅዱስ ጴጥሮስ ጥምቀትን ለምን ጠቀሰው ከሆነ ጥምቀትን የጠቀሰው ለኃጢአት ስርየት ነው ብያለሁ። 4 ነጥብ። ሌላ ጥያቄ ያለው ስለ ንስሐ አይደለም ውይይታችን፣ ኃጢአታቸውን እንዲናዘዙ። ስለዚህ መናፍቅ ማለት ይሄ ነው። ገነጠልክና ጥምቀት የሚለውን ብቻ ወሰድክ። መናፍቅማ አንተ ነህ። የሆነ ጥቅስ ላይ ብቻውን ጠቅሷል ያልከው አንተ ነህ። መናፍቅ አንድ ቁጥር ላይ ንስሐና ጥምቀት አለ። ንስሐ አይመለከተኝም ጥምቀት ነው የሚመለከተኝ አልክ ማለት ነው። መናፍቅ ማለት ይሄ ነው። ጠየቅ ያኔ ትመልሳለህ። አሁን እኔ አንተንም እጠይቅሃለሁ ማለት ነው። ስትጠየቅ ማውራ ከሆነ አንተንም ምን እጠይቅሃለሁ ማለት ነው። ሆሊ ፕሮቮክ እንዳይደረግ ከፈለጉም ሁለቱ ብቻ ናቸው። ማቴዎስ 3 ደቂቃ ጀምሯል። እሺ ታላላቅ አባቶቻችን ምን ይላሉ? ቲዮሎጂ ለሁሉም አይደለም ይላሉ። ለዛ ነው ብዙ ጊዜ ፕሮቴስታንቶች እንደው ዘማሪ ነን የሚሉት ወደዚህ ወደ ቅበተ እምነቱ መጥተው ለመናገር ሲሞክሩ ገና ሀ ብለው ሲጀምሩ ሀሜት የሚሆንባቸው ማለት ነው። እንደ ፊደሉ ሀ ማለት ነው። እንደው ከ5 ደቂቃው ከተናገረው እንደው ሊፈርስ የሚችል አይደለም። እንደው እኔ ሀሳብ ሊሰጥበት የሚችል ራሱ ያለ አልመሰለኝም። ስለዚህ እንደው የተወሰነ ነገር ለመናገር ያህል ሲጀምርና ሲጨርስ ያላትን ብቻ ልናገር፣ መሀሉ እንዳለ ሀሜት ስለሆነ ማለት ነው። የመጀመሪያ ምን አድርገህ እንደው እኛ ጴንጤዎች እንደው ካመንን በኋላ እንደው ብንተወስ አንጠመቅ እንዴ? አይ ርዕሱ እንደዛ አይደለም። አንጠመቅም ብትል ትድናለህ አትድንም አይደል?
ይመስለኛል። ጥያቄውን ጭራሽ እንደው እዚህ ጉዳይ ላይም እንደው ዞር ብላ ያየህም አልመሰለኝም እና ከይቅርታ ጋር ማለት ነው። ይሄ እንደ መዘመር ምናምን ቀላል ላይሆን ይችላል በእርግጥ። ሁለተኛው ምን ብለዋል መጨረሻ አካባቢ ላይ እንደው ምን ይሰራልሃል ጥምቀትን ቶ እና መቼ አመንክ ውይይት ላይ እንደዚህ የሚል ሰው ሲያጋጥማችሁ ከመሳቅ ውጭ ምንም የሚወራው ምንድነው? ባይዘው አሁን ያወራኸውን ወሬ ግዴታ ኮሆስት ወይ ደግሞ ገስት ገብታ አይደለም ዝም ብለህ ስክሮል እያረክ ራሱ የምታገኘው እንደው የወረደ ወሬ ነው። ግዴታ እንደው ገስት ራሱ መግባት አይጠበቅብህም እንደዚህ አይነት ወሬ ለመስማትም እንትን ለማለትም ማለት ነው። ስለ ጥምቀት ምንም ትምህርት የላችሁ። ክርስቶስን መጥቀስ ራሱ አትችሉም። የለም አልጠቀስክ በቃ ምንም ማለት ነው። ስለዚህ ማብራሪያ ልክ ለሌላ ጊዜ ግን መመክርህ ግን ወንድማችን ቢያንስ እንደው ቱቶና ዘምር ዝም ብለህ ወይም እንደው ሀሜቱን ትተህ እንደው በመወያያ እንዲምትናገረው ራሱ ቢጠፋ እንደው ብትዘምር ይቀላል። እንደው በጣም እንትን ከይቅርታ ጋር ማለት ነው። እና ያው የሚፈርስ ነገር ስለሌለ ጥያቄና መልስ ላይ ደግሞ በደንብ እንገልጠዋለን ማለት ነው። ቴንኪዩ። ሆስቱ ሚውት ተደርግ ያለው ለምንድን ነው ሚውት የተደረጉት? አንድ ኮመንት ላይ ነው። ኮመንት ላይ እሺ፣ አስተካክልላለሁ። 3 አንድ ደቂቃውን ሳትከፍተልኝ በፊት አንድ ጊዜ ሚውቱን ክፈትልኝ ይቅርታ ከቻልክ። እሺ፣ ሌውና ሜቢ ሞዴሬተሮች እንትን ጽፈህ ሜቢ ሊሆን ይችላል። እሺ፣ አሁን አንስቼልሃለሁ። ቀጥታ 3 ደቂቃው ጀምሯል። የት ጋር ነው? አልተጀመረ። ኦኬ አሁን ጀመረሽ። ቴንክ ዩ። እውነቱ ነው ዘመድኩን ማለት ነው። ዲያቆናት እኮ ምንም አልተማሩም እኮ ዝም ብሎ ያቺ ዜማዋ ምናምን ነው እንጂ እኮ ምንም አልተማሩም ያለው ያው በናታኒ ማየ ነው ማለት ነው። ባለፈውም ሲጠየቁ ኢንተርቪው ሲያደርጋቸው ያልጅ መንገድ ላይ ታችሁ የለኛ እኮ ዜማው ምናምን ነው እንጂ የምናውቀው ውስጥ ዲቴሉን እንኳን እናውቀውም ብሏል ራሱ የተጠየቀው ሰውዬ። እሺ ወደ ገደለው እንሂድ። እንግዲህ እንደምትሰሙት አላመንክም ስላልኩት ነው የተቆጣው። አላመነም። ምንም ስለ ጥምቀት ብናወራ ከናቴንም ጋር ምንም አይጠቅመውም፣ አይረባውም። ምክንያቱም አላመነም። ቤተክርስቲያኒቷ ደግሞ በራሷ መጽሐፍ ላይ ያስቀመጠችው 3 ጊዜ ባተመችው ይሄ ምዕመናኖችን አይደለም ካህናቶች ራሱ ለካህናትና ለምዕመናኖች በጣም ጠቃሚ ነው ብላ ያዘጋጀችው መጽሐፍ ላይ መረጃ በምናሳይ ጊዜ ከፍቻ ያሳያለሁ። ገጽ 93 የጸሎት ቤተክርስቲያናቸው የጸሎት መጽሐፍ ላይ ምን አለች? የጽድቅ መንገድ ላይ ለአንድ ጊዜ እንኳን አንድ መስመር ጥምቀትን አልጠራችሁም። የጽድቅ መንገድ ብላ ካስቀምጥ ሰው እንዴት ይጸድቃል ብላ ስታስቀምጥ ምን ብላ ያስቀመጠችው? ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እንዲገኝ፣ ሃይማኖት ማለት ሃይመነ እምነት ማመን መታመን ማለት ነው። በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶቹ ላይ ያስተምረናል ብላ የጽድቅ መንገዶች ላይ ካስቀመጠች ውስጥ ጥምቀት የለበትም። አንተዬ ጥምቀት የሚያድን ከሆነ ረስታው ነው ተሳስታ ነው። ምናልባት 3 ጊዜ መጽሐፍ ስላተመችው በአራተኛው ጥምቀትን ታስገባ ይሆን እንግዲህ የምናየው ይሆናል። ለጊዜው ግን ቤተክርስቲያኒቷ የጽድቅ መንገድ ብላ ያስቀመጠችው እምነትን ብቻ ነው። አይ ካለ መረጃውን ከፍቼ ማሳየት ይችላል። ስለዚህ መጸደቅ የሚችለው እንደ ቤተክርስቲያኒቷ ብቻ ሳይሆን ለነገሩ እሷ አለች ብለን እኛ እያስተጋባን አይደለም። መረጃው ግን የእሱ መረጃ ስለሆነ ነው ለራሱ ነው የምነግረው። አዎ የእሱ መረጃ ግን ሮሜ 3:22 ላይ አዎ ምን ይላል? ለሚያምኑ ሁሉ የሆነ ለተጠመቁ ሊሆን አይደለም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። አንተ ቤተክርስቲያኒቷ እዚህ ጋር ልክ ነች ማለት ነው። ስትሳሳት ተሳስተናል እንላለን። ጽድቅ ላይ እምነት ካለች አዎ እንስማማለን። ልክ ነው። ሮሜ 3:22 ላይ እንዳለው የተናገረችውን ፓርት ትክክል እንላለን። ስትሳሳት ደግሞ ተሳስታለች እንላለን። ስለዚህ እንድገምላት እስኪ ምንድነው ሮሜ 3:22 ምን ይላል? ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ጽድቅ ነው የምትፈልገው እሱ ጽድቅ የሚገኘው ጽድቅ ማለት ድነት ነው አይደል እንዴ? በእግዚአብሔር ፊት ትክክል መሆን ማለት ነው። ጽድቅ ከሆነ የምትፈልገው በማመን ነው የሚገኘው። ለሚያምኑ ሁሉ የሆነ ነው፣ ለተጠመቁ ሁሉ የሆነ አይደለም። ምክንያቱም ሰው ለመጠመቅ መጀመሪያ እኮ ሲያምንበት እኮ ነው ጥምቀቱን። ባላመነው ጥምቀት የሚጠመቅ የለም። አሳምነው መጀመሪያ ገባ። ምንም ስራም በለው ቢዝነስም በለው ጓደኝነትም በለው ሰው ባመነበት ነገር ነው ኢንቨስት የሚያደርገው። አዎ ስለዚህ እኛ በእምነት ስላመንነው ትእዛዛቱን እናደርጋለን። አምነነው ትእዛዙን እምቢ አንልም። ለዚህ ነው ቅድም ወንጌል አማኞች ኦፕሽናል አይደለም ጥምቀትን ስናስቀምጠው እንጠመቃለን፣ ግዴታም ነው እንላለን። ለምን? የኢየሱስ ትምህርት ስለሆነ። ያድናል ብለህ ነው አይደለም። ኦልሬዲ ድነናል። ሁለት ድነት የለም። እሺ በማመን በኩል ይኸው እንደዚህ ቤተክርስቲያኒቷ እንዳለችው በጽድቅ ብቻ በእምነት ብቻ ጽድቅ ይገኛል እንዳለችው እኛም ስለሚገኝ ለምንድን ነው እንደገና ጽድቅን ጥምቀት ውስጥ የምፈልገው? ግን አልጠመቅም አልልም። የጌታ ትእዛዝ ስለሆነ እተባበራለሁ በመጠመቅ ጨርሻለሁ።
እሺ አሁን የጥያቄ ሰዓት ነው። ናቲ 10 ደቂቃ ይበቃችኋል። ዳጊ ሁለታችሁም መልሱልኝ። ቴንክ ዩ። አሁን ያረካው ትክክል ነው። ለእኔንም እሱንም ማስመረጥ ትክክል ነው። እኔ 10 ደቂቃ ይመቸኛል። 10-15 እንደፈለግ። ናቲስ 10 ደቂቃ ከተባለ ልክ እንደዚህ ማስረጃ ምናምን ነገር በሚታይበት ታይም ደቂቃው ይቆማል። ይሄንን እንትን ለማለት ያህል ነው። እሺ ተስማማለህ አይደለ ዳጊ? እሱ ማስረጃ አንተ ጠይቀው ሲከፍት እንዲሁም እሱ ሲከፍት በማስረጃ በሚታይበት ሰዓት እስኪከፈት ያለው የደቂቃ ብክነት እንዳይኖር ተስማማለህ አይደለ? ይቻላል። ይሄ አዲስ ነገር ነው፣ ግን ቆንጆ አይዲያ ነው። አሪፍ አይዲያ ነው። ማስረጃ አሳይቼ ስጨርስ እሱ በቃ ሲለኝ አይደለም ማበቃው፣ እኔም በቃ ስለው አይደለም። ማስረጃው እስኪከፈት ያለው ነው። ማስረጃው ሲብራራ አይደለም እስኪከፈት። እንዴት እስኪከፈት? ሲብራራ ማስቆም እችላለሁ ካልተመለሰልኝ። አሁን ማስረጃ ለምሳሌ ክፈት ሲልክ አንተ ማስረጃ ለመክፈት ለምሳሌ 30 ቪዲዮን ለማብራት ምናምን ነው የምትለኝ? ያ ኦኬ that's fine። እሺ እኔ ደመሰለኝ ግን ለማብራራት ነበር። ሁለቱም ይመቸልኝ። ጥያቄውን እንትን ከተባለ እንትን ማለት እችላለሁ ማለት ነው። እሺ ቀጥል። እሺ አሁን ደቂቃውን አስቀምጥልኝ። እሺ ሚውትን ዳጊ አንሳና ሰው ከመጠመቁ በፊት ሲያምን ነው የኃጢአት ስርየት የሚያገኘው ብለሃል። ሐዋርያት ሥራ ምዕራፍ 2 ላይ እነዛ ያመኑ ከሺህ በላይ የሚቆጠሩ ክርስቲያኖች የኃጢአት ስርየት ያገኙት መቼ ነው? አሳየኝ። እሺ ሲያምኑ የኃጢአት ስርየት እንዳገኘው አሳየኝ። ክፍሉን የከፈትኩ ነው አንድ ጊዜ ስታምን ዳስ ዘ ፓዝ ማለት ነው። ቆይ አንድ ጊዜ ምዕራፍ 2 ቁጥር 40 ላይ ያለውን አለ 40 አይደለም 38 ነው። አይ እኔ የምፈልገው ቅድም ያነሳሁትን ክፍል ለማወራ ያመኑት 40 ላይ ነው 41 ላይ ነው። ከዛ በፊት አላመኑም። እሺ እንቀጥል። ያመኑት መቼ ነው ንገረኝ መጀመሪያ። ቃሉን በተቀበሉ ሰዓት። ምን ጋር ነው የተቀበሉት? ቁጥር ስንት ላይ? ቁጥር ስንት ላይ? ጣስ ጥሩ ነው 37 ይመስለኛል፣ ወይ 36 ወይ 37 ከመጠመቃቸው በፊት ማለት ነው። አዎ። ስለዚህ የኃጢአት ስርየት አግኝተዋል። ልክ እንዳመኑ ባመኑ ቅስፈት እምነት ብቻ ስለምትሉ ባመኑ ቅስፈት ድህነትን ወይም ደግሞ የኃጢአት ስርየትን አግኝተዋል። ኦኬ ማንበብ አለብኝ ክፍሉን። ኤግዛክትሊ እንደዚህ ብሎ የሚገልጽ የለም። የት ጋር እንደዚህ ሆነ የሚል ነገር የለም። ከየት አመጣው ነው? ሰው ባመነ ቅስፈት ታዲያ ከጥምቀቱ በፊት ነው የኃጢአት ስርየት የሚያገኘው ያልከው ቅድም። እንዴት ከጥምቀት በፊት የኃጢአት ስርየት በማመኑ ሰው ያገኛል ያልከው ከየት አመጣው ነው? አዎ እሺ ቁጥር 38 እንደዚህ ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አልኩ። በስሙ ሲጠመቁ ነው አልኩ አይደል እንዴ? በኢየሱስ ክርስቶስ ስም ሲጠመቁ ይህንን ለማድረግ አምነው ነው የሚያደርጉት አይደል እንዴ? አይ እኔ አላመኑም አላልኩም። እኔ ያኔ አሁን የጠየቅኩት ጥያቄ ሲያምኑ ነው ወይስ ሲጠመቁ የኃጢአት ስርየት ያገኙት? ሲያምኑ። ጥቅስ ቁጥሩን ንገረኝ እና አንብልኝ። ሲያምኑ የኃጢአት ስርየት እንዳገኙ እዚህ ላይ እንደዛ ቃል በቃል የጻፈ ነገር የለም። ሲጠመቁ ግን የኃጢአት ስርየት እንዳገኙ ግን ተጽፏል የሚል ነገር የለም። እሱም የለም። እሺ የኃጢአት ስርየት እንዳገኙት ተጽፏል? እንደዛ የሚል ነገር የለም። ግን ኦፍ ኮርስ አት ዘ ኤንድ ኦፍ ዘ ዴይ ቃሉን የተቀበሉ ተጠመቁ ስለሚል ቆይ ጥሩ። ሐዋርያው ቅዱስ ጴጥሮስ ኃጢአታችሁ ይሰረይ ዘንድ ምን አድርጉ አላቸው? እመኑ። እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ። ስለዚህ ኃጢአት እንዲሰራይ ነው በኢየሱስ ክርስቶስ የምትጠመቀው ማለት ነው። አዎ የኢየሱስ ነው የምትጠመቀው አይደለም። እሺ ወደ ሁለተኛው ጥያቄ ሄዳለሁ። ሐዋርያው ቅዱስ ጳውሎስ ባይዘው ቅድም መልሳለሁ። አሁንም ለማንኛውም ስለተጠመቁ ኃጢአታቸው አልተሰራይም። እሺ መቼ ነው የተሰራው? ኦኬ ቶ ወደ ሁለተኛው ሰዓት ደቂቃ እየሄደ ነው። ታች ያለ ሴት ታዘብ። ሐዋርያው ቅዱስ ጳውሎስ የኃጢአት ስርየት ያገኘው ሲያምን ነው ወይስ ሲጠመቅ ነው? እሱም አልተጻፈም።
ትናንትና ዲቤት ሲደረግብን ነበር አይደል? ስለዚህ ታላቁ ሐዋርያ መቼ የኃጢአት ስርየት እንዳገኘ አታውቅም አንተ። አዎ ቃሉ በምልአት እግዚአብሔር ቃል የሚያስተምረን ስታምን ንስሐ ትገባለህ። ንስሐ ስትገባ በዛ ሰዓት ኃጢአትህ በኢየሱስ ክርስቶስ ስም ኃጢአትህ በክርስቶስ ደም በክርስቶስ ስም ኃጢአት ይሰረይልሃል። ከዛ በኋላ ተጠመቅ ሐዋርያት እንጂ ተጠምቀህ አይደለም ይሰረይልሃል ብሎኛል። ባይዘዌ ቆይ አንዴ ጥምቀት ኃጢአት ቢሰራ ነው አንተ ኃጢአት በሰራ ሰዓት ሁሉ ትጠመቅ ነበር። ዛሬ ድረስ ኃጢአት መስራት ስላላቆምክ ማለት ነው። ቆይ አንዴ ሐዋርያው ቅዱስ ጳውሎስ ጌታ ሆይ ሲለው ጌታችን በተገለጠ ጊዜ አምኗል አላመነም? አላመነም። ሳያምን ነው ጌታ ሆይ ያሉት ብዙ አሉ እኮ መጽሐፍ ቅዱስ ላይ እኮ ሳያምኑ ጌታ ሆይ ያሉት አሉ። እስቲ ጥቅስ ቶፕ ኦፍ ማይ ማይንድ የለኝም አሁን ለጊዜው። ከሌለ ብዙ ጌታ ሆይ ብለው የሚጠሩት ከሌለ ዝም ነው የሚባለው ሳያምኑት። ስለዚህ ኢየሱስን ጌታ ማለት ይችላል መንፈስ ቅዱስ ሰው ሳይቀበል ማለት ነው ብለውታል። ለምሳሌ ልታጠፋን መጣህን ብለውታል። እነሱ አምነው ነው እነዛ ልታጠፋን መጣህን ያሉት አምነውት ነው ወይ ሰው ጌታ ሆይ ልታጠፋን መጣህን ሲሉት አምነውት ነው? አምነውት ነው። ኦኬ ሰይጣን ነው ማለት ነው። አጋንንትም ያምናል። መጽሐፍ ቅዱስ ነው ያለው። ይሄው አጋንንት ያምናል። አንዴ ምን ብሎ ጌታዬን አዳኜ ነው ብሎ ያምናል ሰይጣን? እምነት ብዙ አይነት አለ። አንተ የጠየቀኝ አይነት እምነት ሰይጣን አያምንም። በቃ ሰይጣን አዳኜ ነህ ለኔ ሞተህልኛል ተሰቅለህልኛል ብሎ ያምናል ሰይጣን። ወደ ሶስተኛ ጥያቄ ሄዳለሁ። ከክርስቶስ ሞት ጋር ሳትተባበር መዳን ይቻላል? ስላመንክ እኮ ተባበርክ ማለት እኮ ነው። ጥቅስ በእምነት ነው የምትተባበረው የሚለውን እሺ፣ እሱ ደግሞ አይ ቲንክ ገላትያ ላይ መሄድ እንችላለን። ገላትያ 3:26 ላይ እሺ ምን ይላል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና፣ እሺ ከክርስቶስ ጋር እንድትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ቢንጎ። ምን ትሆኑ ዘንድ? አንድ ትሆኑ ዘንድ ምን ያላችሁ? ማናቸው? እነዚህ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች ከእግዚአብሔር ጋር አልተባበሩ ነበሩ እስኪጠመቁ ድረስ። የጠየቅኩት ጥያቄ ራሱ ረስተኸው ለእኔ መልስ ራስህ ላይ ነው የተኮስከው። ጥሩ፣ አሁን የጠየቅኩን ድጋሜ ልጠይቅ። ከክርስቶስ ጋር በእምነት ነው የምንተባበረው የሚለውን ክፍል አምጣና አሳየኝ። በጥምቀት የሚል ነው ያመጣህልኝ። ቴንኪው። በእምነት ነው የምንተባበረው የሚለውን ክፍል አምጣና አሳየኝ። የእግዚአብሔር ልጆች ክርስቶስ ጋር የተባበሩ በእምነት ከክርስቶስ ሞት ጋር እንተባበራለን ብለሃል። ጥቅስ እየሰማኝ ነው ወዳጅ? የማትሰማኝ ከሆነ በመለስልም ቫልዩ የለውም። እስካሁን እያወራሁ አይደለም፣ አንተ እያወራ ነው። ቀጥል። ጥቅስ እየሰማኝ ከሆነ በእምነት የእግዚአብሔር ልጅ ሆንክን ማለት ከእግዚአብሔር ጋር የተባበርክነ ማለት ነው። አፈርሜሽኑ ኮንፈርሜሽኑ ግን የሚኖረው ደግሞ የምትተባበረው ደግሞ ሞቱን በሚመስል ሞትና ትንሣኤውን በሚመስል ትንሣኤ። ስለዚህ የለህም ስለዚህ የለህም። በቃ ወደ ቀጣይ። የጌታ ደቀ መዝሙር ወይም ደግሞ የጌታ ደቀ መዝሙር የሚኮነው በምንድን ነው? በእምነት። ጥቅስ በእምነት የጌታ ደቀ መዝሙር ይኮናል። በእምነት ብቻ በእምነት ይኮናል። አዎ በእምነት ብቻ፣ በጥምቀት ሳይሆን ጥምቀትን ለማስወጣት እምነት ብቻ ስለምትሉ በእምነት ብቻ ነው የጌታ ደቀ መዝሙር የሚኮነው የሚለውን ጥቅስ ዮሐንስ 1:12 እሺ ላንብልህ። እሺ የዮሐንስ ወንጌል የሆነ 1-2 ደቂቃ ግን እንደዚህ ያወጣንበትን ትሰጡኛላችሁ። እሺ 1:12 እሺ ሊቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው። በአጭሩ የክፍል እያለ ያለው ስልጣን ተሰጣቸው። ለማን ነው ስልጣን የተሰጠው? በእሱ ለሚያምኑት ነው የሚለው። እኔ ያልኩ የጌታ ደቀ መዝሙር የሚኮነው በምንድን ነው? አብራራ አላልኩም። የጌታ ደቀ መዝሙር የሚኮነው በምንድን ነው ነው ያልኩ። ይኸው ዮሐንስ 1:12 እንደሚነግረን የእግዚአብሔር ልጅ በመሆኑ እዚህ ላይ ለሚያምኑ ስልጣን እንደተሰጣቸው የልጅነት ስልጣን እንደተሰጣቸው ነው። ማንም አላነሳውም። ልጆች የሆኑ ዘንድ ስልጣን ተሰጥቷል። አዎ ለማ ለሚያምኑ። እሱ አይደለም ጥያቄው። የጌታ ደቀ መዝሙር የሚሆነው በምንድን ነው? በእምነት ብለኸኛል። ደቀ መዝሙር ማለት የእግዚአብሔር ልጅ ነው፣ ተከታይ ማለት ነው። አይደለም እንዴ? የእግዚአብሔር ቤተሰብ ማለት ነው። የእግዚአብሔር አካል ማለት ነው። አይደለም እንዴ? እሺ አንዴ እኮ ቆይ፣ ጠያቄ ነው ያደለው።
አሁን እሱ ፍቺው ላይ ደግሞ በኋላ እንመጣለን ማለት ነው። አሁን የጌታ ደቀ መዝሙር በምንድን ነው የሚኮነው ስለ በእምነት ብለኛል። በቃ ሄደ በእምነት የጌታ ደቀ መዝሙር ይኮናል የሚል ጥቅስ አምጥተህ ታሳየኛለህ ማለት ነው። ይሄ ደቀ መዝሙር ግን መጠመቅ አለበት። ወደ እሱ ልትሄድ ከሆነ አልጠመቅም ማለት አይችልም። ምንም ብቻ አምጥተህ የጌታ ደቀ መዝሙር የሚኮነው በእምነት ነው የሚል አምጥተህ አሳየኝ። አሳየው እኮ ደቀ መዝሙር ማለት እኛ እንግዲህ አንተ ማታምን ከሆነ ችግር አለኝ። አሳይቻለሁ። ደቀ መዝሙር ማለት ልጅ ነው፣ ተከታይ ነው፣ አካል ነው፣ ብልት ማለት ነው። በቃ የለህም። እባክህ እሺ አንዴ ማቴዎስ 28 ጌታችን መድኃኒታችን ኢየሱስ ክርስቶስ የኔ ደቀ መዝሙር የሚኮነው አንዴ ደቂቃዬን ያዝልኝ ወይ ማቴዎስ 28 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የኔ ደቀ መዝሙር በጥምቀት አድርጓቸው ይላል። ትቀበለዋለህ? አላለም። ፖዝ አድርግልኝ። ደቂቃ አለኝ። ኤኒዌይስ ወደ አንድ ደቂቃ እስኪወጣ የተሸራረፈ ላንብልህ። እሺ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ይላል። ምን እያሏቸዋቸው? እያጠመቃችኋቸው። ምን አድርጓቸው? ደቀ መዛሙርቴ አድርጓቸው። በምን? በጥምቀት። በምን የሆነ? በአብ በወልድ በመንፈስ ቅዱስም የሆነ ያዘዝኩትን እያስተማራችኋቸው ምን ነው ተውከው? ምንም እሱ ትራንስሌሽን ላይ ነው። ግሪኩ ላይ አውጥቼ አሳይሃለሁ። ትራንስሌሽን ደቀ መዝሙር ሆኑት ይጠመቃሉ። ሲያምኑ ደቀ መዝሙር ሆኑ። ሲያምኑ አላለም። ባይ ዘ ዌይ ኦሪጂናል ቴክስቱ ላይ አንድ ደቂቃ አለኝ እስኪወጣ። እሺ ቀጥል። እሺ አንድ ደቂቃ ይሰጥ ችግር የለም። አውቄ እንዲያባከንኩብህ እንዳይመስል። ለማንኛውም ግን አሁን የአሁኑ ሀሳብ አንድ ደቂቃ አለኝ። ልቀጥል። ምክንያት ተሰጠኝ። ቴንኪው። አንደኛ ጴጥሮስ ምዕራፍ 3:21 ላይ አንቺ እዚህ ላይ እኮ ልናወራ መስሎኝ ነበር። ይሄን ተውከው? አይ ኖ የኔ ደቂቃ ነው መጠቀም እችላለሁ። አሁንም አትብላብኝ ደቂቃዬ። ይሄን ተውከው? ያላወጣ አንደኛ ጴጥሮስ 3:21 ላይ በቃ ካላወጣ ያድናል ይላል። ትቀበለዋለህ? ያምን ነው ግን ደቀ መዝሙር የሚሆነው ደቀ መዝሙር ይጠመቃል። ያችን እንዳትረሳ። ኧረ በጌታ ደቂቃዬን ያዝልኝ። ድጋሚ ስጠኝ። ምንም ይኸው አልጠየቅኩም። ስለዚህ ድጋሚ ደቂቃውን አንድ ደቂቃ ስጠኝ። አትደረብ እሺ ፕሊስ። ለሌላ ጊዜ አይ ደቂቃ ይሰጥ ብዬ አትደረብ ትለኛለህ ጭራሽ። እንደዚህ የሚል ተወያያል። እንደው አለቀ በቃ ያስቆማል። ጥሩ አሁን ለምርለት የሚል ተወያይ ጴጥሮስ ምዕራፍ ተቀማለህ። እባክህ በቃ አንደኛ ጴጥሮስ ምዕራፍ 3:21 ጥምቀት ያድናል ይላል። ትቀበለዋለህ? ያው አያድንም። እኛ አውዱን ነው የምናነበው። አንድ ጥቅስ ቆርጠን እናነብ። ቃል በቃል ጥምቀት ያድናል ይላል። ቃል በቃል ጥምቀት ያድናል። እግዚአብሔር ተጸጸተ የሚል ስታይ አንተ እግዚአብሔር ይጸጸታል ብለህ የምትረዳው ቃል በቃል ነው። ደግሞ እግዚአብሔር ተጸጸቱን አሳይሃለሁ። እንደሱን የምትረዳው ቃል በቃል ኧረ እባክህ እግዚአብሔር ይጸጸታል ብለህ ነው የምታምነው? ቃል በቃል ስለተጻፈ አውዱን ማይል አውዱ ከ20 ጀምሮ እና እንደዚህ ይላል። 20 ላይ ጥቂቶች ማለት 8 ፖዝ አድርግልኝ። ፖዝ አድርግልኝ። ይደረግልህ ፖዝ። ማብራሪያ ከሆነ ደቂቃ ይያዛል። አየህ 30 ሰከንድ ሁሉ አለኝ ማለት ነው። እሺ ጥያቄ ምንድነው? ታብራራለህ። ይኸው እንድታብራራ ነው የምሰጥህ። አንደኛ ጴጥሮስ ምዕራፍ 3:21 ላይ ጥምቀት ያድናል የሚለውን ትቀበለዋለህ ወይ? አሁንም ጠይቃለሁ። መጀመሪያ እቀበለዋለሁ አልቀበለውም ብለህ ወደ ማብራራቱ ግባ። ምኑ ላይ ምን ላይ ያለውን ቁጥር 1 ላይ ያለውን ጥምቀት ይሄም ጥምቀት ያድናል የሚለውን ትቀበለዋለህ? መናፍቅ አይደለሁም ማን ቆርጬ አላምንም። ሙሉን አምነዋለሁ። ቆርጬ አላምነውም። ኦኬ ስለዚህ ትቀበለዋለህ አትቀበለውም? አዎ ያልቀበለውም ይቀበለዋለሁ። አውዱን ሙሉ ቀበለዋለሁ። ሙሉን ትቀበለዋለህ። ጎበዝ። ቆርጬ ደግሞ 4 ነጥብ አለ እኮ 4 ነጥብ ትቀበላለህ ወይ ልትለኝ እኮ ነው እየቆራረጥኩ። ለምኑ ነው 4 ነጥብ የተቀመጠው የሚለው ስለ ፓንክቹዌሽን እንድናወራ ነው ማለት ነው። እኔ መናፍቅ አይደለሁም ወንድሜ። እኔ መናፍቅ አይደለሁም። ሙሉን የምቀበለው ለምን ሙሉ መቀበል ይቀራል? ለምን ሙሉ መቀበል ይቀራል? ተመልከት። ቆይ ገላትያ 3 እግዚአብሔር ተጸጸተ ሁለት ነው። አንተ ቆርጠህ ወስደህ እንደዚህ እኮ አትቁረጥ። እባክህ አንዴ ይኸው እኮ ደቂቃ እኮ አልቆይ እያወራህ እኮ ነው። ባይ ዘ ዌይ እንዲያውም ይበቃል። ምንም እያወራህ አይደለም። ተለያየ ድምፅም አልሆነበት። በቃ ቀጥል፣ ጠይቅ አንተ። እሺ ዳይሬክትሊ ጥያቄው ግልጽ ነበረ። አረ በቃ እንደሱ አይባልም። አንተ ማለት አትገባም። እንግዲህ ግልጽም ባይሆንም ማለት አልገባም። በቃ 10 ደቂቃውን ላስጀምርልካ። አስጀምርልኝ። ቴንክ ዩ። እሺ የቤተክርስቲያን የጸሎት መጽሐፍ እንግዲህ ለሶስተኛ ጊዜ ታተመ ነው። 3 ጊዜ ታተመ ነው። ቤተክርስቲያን ደግሞ ለካህናትና ለምዕመናን እጅግ በጣም ጠቃሚ ነው ብላለች። መጽሐፉን ትቀበለዋለህ አትቀበለውም? የቤተክርስቲያን የጸሎት መጽሐፍ እንግዲህ ድርሳንም ገድልም አይደለም። ምን ታደርገዋለህ? ታርጌ ነበር እቀበለዋለሁ። እዛ ላይ ስለ ጥምቀት ያብራራችሁንም ግጥም አድርጌ ነው የምቀበለው።
ቀበለዋለሁ። ታሳየናለህ አንተ መደምደሚያ ላይ። እሺ እንደዚህ ትላለች ቤተክርስቲያን ጽድቅ በሃይማኖት ብቻ እንዲገኝ፣ አንድ ጊዜ እየጠየቀው ነው። ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል ትላለች። ስለ ጳውሎስ ስታወራ ትክክል ነች? ያ ትክክል ናት። ጽድቅ በእምነት ብቻ ይገኛል ማለት ነው? አዎ ይገኛል። ያ ማለት ግን በዛ ስታብራራ ክፈትና አንዴ አሁን ለፖለቲካ ከሆነ ጎበዝ ክፈትና ክፍሉን አሁን አንበላችሁ ወይም ደግሞ እኔ ላንበው ክፈተው ለምን እንደምትል እዛው አሳይሃለሁ ማለት ነው። እኔ ላብራራ፣ ጠያቂው ላብራራ፣ አብራራ እንጂ አንተ ተጠየቅኩ ለምን እንደምትል አንተ ንገረኝ። ክፈትልኝ አትበለኝ። ክፈተውና እናንበው ለምን እንደምትል ስላስቀመጠች እኮ ለምን እንደምትል ስላስቀመጠች እዛ ላይ እናየዋለን እኮ ከፈተው አስረዳን። ከፈተውና አስረዳን። ታውቀዋለህ። እኔ መክፈት እኮ ይኸውልህ ማስረጃውን ያመጣው አንተ ነህ። ታውቀዋለህ እኮ አይደል? ንገረኝ እንጂ ያለችበትን ለምን እንደሆነ ላስረዳህ አልከኝ። አስረዳኛ። ወንድሜ ምን ሆነ ነው? ለምን አሳያለሁ? ታውቀዋለህ እኮ አንተ። እኔ በቃል እየነገርኩህ አንተ በቃል ንገረን። ቀጥል። ጥያቄ እንደው ምን ለአንተ ስለሆንኩ ነው እንጂ ስለዚህ በሃይማኖት ብቻ ይጸድቃል ማለት ነው። ደቂቃ ለማባከን ፈልገህ ነው። ሰምታችኋል። ጽድቅ በሃይማኖት ብቻ ይገኛል ማለት ነው። የሆነ ማብራሪያ ያለው እንጂ ብቻ ትላለች ቤተክርስቲያን ማለት ነው። እሺ ከአምስቱ ሶል አንዱን ተቀብለሃል ማለት ነው። ቀጥል። እሺ ጽድቅ በክርስቶስ ብቻ ደግሞ እንላለን። ከአምስቱ ሶል አንዱ ክርስቶስ ብቻ ነው። በክርስቶስ ብቻ ስትላለች ቤተክርስቲያን። ጥምቀት ላይ ጥያቄ አለህ ወንድሜ? ከሌለ ተባበረሃለሁ። ከጥምቀት በፊት እምነት ያስፈልጋል ብዬ እንደማምን ነግሬሃለሁ። እኛ አያስፈልግም አላልንም። አሁን ወደ ጥምቀቱ ሚውት እያደረጋችሁ ነው። ኦ ናይስ፣ በጣም ቆንጆ ውይይት ላይ ሚውት። ማንም ሚውት አላደረገም። በጣም ጎበዞች። ስንት ደቂቃ እንደምጨምርልኝ አያለሁ። ቆይ እኔ ልናገር። 1 ደቂቃን 8 ደቂቃ ነው መልስልሃለሁ። ሚውት ያደረገውን ሰው አሁን አይቻል። ውይይት መሀል ስለሆነ ሁለቱ ብቻ ነው የሚነጋገሩት። ማንም ጣልቃ አይገባም። ማውረድም ምንም የማድረግም ስልጣን ማንም የለውም። ስለዛ ኔክስት ታይም ላይ እንደዚህ እንዳትደግሙ 8 ደቂቃ መልስልሃለሁ። ኦኬ ዳትስ ፋይን። እሺ ተደርጎ አይታወቅም። ለምንድን ነው? በጣም ከጨመቃችሁ ነው እንደዚህ የሚያደርጓችሁ እንጂ ካልጨመቃችሁ አያደርጓችሁም። እሺ ልቀጥል። ጽድቅ በሃይማኖት ብቻ የሚለውን ተቀብሏል። አንዱ ሶላ ወረደ። እሺ ሁለተኛው ሶላ ላይ ዲድ በክርስቶስ ብቻ ጽድቅ ይገኛል። ደቂቃ ላስጀምርልህ። ቀጥል። እሺ በክርስቶስ ብቻ ይገኛል። ወንድማችን ናታኒ ወንድሜ ጥምቀት ላይ ጥያቄ ካለህ ከጨረስክ ጨርሻለሁ። ሌላ ልጠይቅህ በል፣ ችግር የለውም። የጠየቁን ጥምቀት ላይ ነው እየጠየቁት። ጥምቀት ላይ ነው። ያለ ጥምቀት በክርስቶስ ብቻ ይዳናል። ያለ ጥምቀት በክርስቶስ ብቻ ይዳናል አይዳናም? ጥምቀት እየነገርኩህ እኮ ያለ ጥምቀት በክርስቶስ ብቻ ይዳናል። እሺ በእምነት ብቻ ይዳናል። ያመነ የተጠመቀም ይድናል ይላል አይደል? ማርቆስ 16 ጥምቀት ላይ ጥያቄ አለ። ማርቆስ 16 ስለ ጥምቀት ያወራል አያወራም? ያወራል። ኦኬ በጣም ጥሩ። ምን ይላል ማርቆስ 16? ሰው ለመዳን ማመንም መጠመቅም አለበት ይላል። ታዲያ ስለ እምነት ሳወራ ለምንድን ነው ጥምቀት ብቻ የምትለኝ? እምነትና ጥምቀት ተለያይተው ነው እዛ ጋር የተቀመጡት። እምነት ላይ ጥያቄ የለብንም፣ እኛ ክርክር የለብንም። ሰው ማመን አለበት የሚለው እሱን ስትጠይቅ ትመልሳለህ። ጥያቄ እንደሌለብንና እንዳለብን ስትጠይቅ ትመልሳለህ። ስለዚህ እምነት ላይ የመጠየቅ ምንም ሞራሉ የለህም። ጥያቄው ጥምቀት ላይ ነው። ጥምቀት ላይ ጠይቀኝ። ኦኬ ጥምቀት ላይ ስትጠይቀኝ ነበር ነው። እምነት ላይ አንተም ስትጠይቀኝ ነበር ቅድም። ኦኬ በጣም ጥሩ። ለምሳሌ ጥምቀት ላይ ነው የጠየቅኩት። ጥምቀት ላይ ነው የጠየቅኩት። ሐዋርያት ሥራ የጠየቅኩት። እኔም ጥምቀት ላይ ነው የምጠይቀህ። ያመነ የተጠመቀ ይድናል። ያመነ ይድናል። ሰው ያመነ ይድናል። ያመነ የተጠመቀ ይድናል። አዎ ይድናል። እሺ ጥምቀትና እምነት ይለያያሉ? እየመለስኩልህ ነው ወንድሜ፣ አይሰማም እንዴ? ተለያይተው ነው ወይ የሚቀመጡት? በእናንተ ቤተ እምነት ተለያዩዋቸዋላችሁ? እምነትና ጥምቀትን አንለያየው ማለት ተለያያችሁ። ስለዚህ ጥያቄው ላይ ይለያይ ማለት ከድህነት አንጻር ከሆነ ስለዚህ ካለያየኸው እኔም ሳለያየው ነው የምጠይቀው። አንተ ቤተክርስቲያን እንደማትለያየው ሁሉ እኔም ሳለያየው እጠይቃለሁ። ስትጠይቅ እንድመልስ እድል እየሰጠኝ። እሺ ወንድሜ፣ እሺ ጥያቄን ስማ። ጥያቄን በደንብ ስማ። የቀድሙን መልሰሃል። ጽድቅ በሃይማኖት ብቻ እንደሚገኝ ቤተክርስቲያን ብለሃል። በእምነት ብቻ ይገኛል ብቻ ብለህ ማለት ነው። በጣም ጥሩ። ሁለተኛው ጽድቅ በክርስቶስ ብቻ ይገኛል ወይስ ጥምቀት ያስፈልገዋል? እሺ አሁን የመጀመሪያው ነገር ምንድነው? በክርስቶስ ጽድቅ በክርስቶስ ነው ወይስ ጥምቀት? ልክ ክርስቶስ ልክ ማዳኑን እንደሰጠው ወይ ደግሞ ለኛ ጽድቅ ታላቅ የሆነን መስዋዕትነት እንዳቀረበው ጥምቀት ደግሞ እንደዛው ያቀረበ አስመስሎ መጠየቅ ይሄ የሞኝ ጥያቄ ነው። በቃ ጥያቄን ያወራው መልስ መስሎ በቃ ካልመለስክ 93 ላይ በእምነትና በክርስቶስ ብቻና በእምነት ብቻ
ወደሚቀጥለው አንፈልግም። በጥምቀትም ድህነት ስንል በክርስቶስ ነው፣ በእምነትም ድህነት ስንል በክርስቶስ የቤተክርስቲያን ጸሎት የሚለው መጽሐፍ ላይ እንግዲህ ሁለቱም ተጽፏል። ጽድቅ መንገድ ላይ ጥምቀት የሚል አስቀመጠች ቤተክርስቲያን። ወደሚቀጥለው ጥያቄ ገላትያ 3:26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጅ ናችሁና ይላል። የእግዚአብሔር ልጆች እነዚህ የእግዚአብሔር ልጆች ናቸው የተባሉት ከክርስቶስ ጋር የተባበሩ ናቸው ያልተባበሩ ናቸው? አንድ የሆኑ ናቸው አንድ ያልሆኑ ናቸው? ክርስቶስን በጥምቀት ክርስቶስን የለበሱ እሱ ቁጥር 27 ላይ ነው ያለው። ማስረጃ የለበሱ ከሆነ ታዲያ ለምንድን ነው እንደገና ታዲያ ከክርስቶስ ጋር እንድትሆኑ ትሆኑ ዘንድ የተጠመቃችሁ ይላል? ለምን ይላል ታዲያ? አይ የተጠመቃችሁ ብቻ አይልም። አንብበው በትክክል የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ጊዜውን ለመቆጠብ ነው እያወራ ያለሁት። ቅድም ለብሳችኋልና ነው የሚለው። በቃል እንኳን አውቀዋለሁ ባይዘው 4 ነጥብ አለው ከሱ ከፈለክ ደግሞ እሱን ቀረክ ምትል ከሆነ በእውነት አሁን ቃል መሰንጠቁን ተውና ጥያቄን መልስልኝ። በእምነት በኩል የእግዚአብሔር ልጆች የሆኑ የእግዚአብሔር ልጆች ሲባሉ ስማኝ፣ ከእግዚአብሔር ጋር አንድ ሰው አይሆኑ ነው? ከእግዚአብሔር ልጆች እንደሆነን በቃ ይከብዳል። ሌላ ጥያቄ ልመልስ እያልኩ ዮሐንስ 1:12 ወሬ ምን ሆነ? አትመልሰውም፣ ዲያቆን ጌታን አትመልሰውም። ዜማ ቢሆን እኮ በቃ ቢታ አድርገው ደቂቃ ይያዝልህ እንዴ። ልመልሰው እያልኩ ከብደዋል ትላለህ እንዴ? ይሄ እኮ ዝም ብሎ የህፃን ምን አይነት ዕዳ ነው? እታችም ያለ ሰው እኮ ይሰማል እንዴ። እሺ ገላትያ 3:26 ነው ያነሳው ወንድማችን። ምን የሚለውን በእምነት በኩል እሺ ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ካለ በኋላ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አለ። ይኸው ልጆች እንዴት እንደሆነ ነገረን። ምን አድርጋችሁ አለ? ክርስቶስን ለብሳችሁ። እንዴት ነው ክርስቶስን የለበሳችሁት? ተጠምቃችሁ እና እምነት አያስፈልግም ግን ብለናል እንዴ? ኧረ ያስፈልጋል። በቃ እሱ አይደለም ክርክሩ። ግን አየህ ክርስቶስን ስለለበሳችሁ ነው። ጥያቄ ስላልገባ ጥቅሱን ነው እያወራ ያለው። እንግዲህ ታች ያለ ሰው ከተማረ በቃል ቀጥል። እሺ በደንብ ሊገባ ዮሐንስ 1:12 ላይ ቀደም የመለስኩልህ መልስ ልጠይቅህ መልሼ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። እነዚህ አምነው የእግዚአብሔር ልጆች የሆኑት ደቀ መዛሙርት ናቸው አይደሉም? አምነው የተጠመቁት እነዚህ ደቀ መዛሙርት አይልም። የተጠመቁት አይልም። አትቀላቀ አጨማምር። መጽሐፍ ቅዱስ በምላት ነው የምቀበለው። እኔ ደግሞ ግዴታ ያልተጻፈ ታነባለህ ማለት በምላት የተጻፈ ታነባለህ። ልመልስ የተጻፈው ጥምቀት የሚል የለም እዚህ ጋር ተመልከቱ። ዮሐንስ 1:12 ላይ ጥምቀት ሽታው ልመልሳ አንተ ነህ እንዴ? በቃ ጠይቀህ አንተ ነህ እንዴ የምታወራው? ወንድሜ ምን ሆነህ ነው? ጥያቄ እነዚህ የእግዚአብሔር ልጆች ደቀ መዝሙር ናቸው አይደሉም? የእግዚአብሔር ልጆች ናቸው። እና ደቀ መዝሙር ናቸው። የእግዚአብሔር ልጆች ናቸው። ደቀ መዝሙር ናቸው። እና ታዲያ ጥቅስ ቅድም ስመልስ ለምን አይደሉም ለምን አልከኝ ታዲያ? አይ በእምነት ብቻ ነው ደቀ መዝሙር የሆኑት አይልማ። እዚህ ጋር በምን ሆኑ? በጥምቀት ሆኑ ይላል። እነዚህ ደቀ መዝሙሮች ላሳየህ ዮሐንስ 1:12 ላይ በጥምቀት ደቀ መዝሙር ናቸው። ዮሐንስ 1 ላይ እንደተጻፈው ልክ የጌታዬ ቃል እዛው ዮሐንስ ወንጌል ላይ ማቴዎስ ወንጌል ላይ ይሄን መልስልኝ። የጠየቅኩህ ነው አንተ ጥያቄ አትመርጥም። ዮሐንስ 1:12 ላይ አምነው የእግዚአብሔር ልጆች የሆኑት ደቀ መዝሙር የሆኑት ተከታይ የሆኑት አምነው ነው። ልመልስ አይደለ? እባክህ አብረህ ተደረበህ አታወራ። አንዴ ልመልስልህ። ጥሩ። እነዚህ በነገራችን ላይ ለመዳን የእግዚአብሔር ልጅ ለመሆን እምነት አያስፈልግም ብለናል። በቃ ከመጀመሪያው ራሱ ሲያምኑ ምን ይሆናል? ደቀ መዝሙር ሳይጠመቁ አሁን ግን ደቀ መዝሙር በምንድን ነው የሚኮነው ብሎናል ክርስቶስ። እባክህ አትደረብ። በታች ያለ ሰው ይማርበት። ቢያንስ ደቂቃ ፖዝ ይደረግልህ ወይ እንዴ ጌታ ሆይ። ኦኬ ደቂቃን እየበላ ወደሚቀጥለው ጥያቄ እየመለስክ አይደለም? እሺ የመጨረሻው ጥያቄ ልመልስልህ። ደቂቃ ይጨመርልኛል። አንድ ደቂቃ ይጨመርልሃል። ችግር የለውም እንዴ ተረጋጋ። ከአንተ ደቂቃ የእነሱ እኮ መማር ነው የሚያሳስበኝ። እሺ ስለዚህ እምነት አያስፈልግም ብለን ነው እንደ የገባ ነው ውይይት። በቃ የህፃን ነገር እንዳይሆን ቅድም መጀመሪያ ተናግሬያለሁ። አሁን ነው ያው እያየ ነው ሆስቱ እያየ ነው። ይጨመርልሃል ወንድሜ ደቂቃ እባክህ። እታች ያለ ሰው ክሊር እያደረኩለት። እሺ ተረጋጋ፣ በጣም ተረጋጋ። እሺ የዮሐንስ ወንጌል ላይ ስልጣን የተሰጠው ለማን ነው አለ? ለሚያምኑት ስልጣን ተሰጥቷል። ልጅ ለመሆን እምነት ያስፈልጋል? ያስፈልጋል ግጥም አድርጎ። ቅድም ግን የተጠየቀው ጥያቄ በምንድን ነው ደቀ መዝሙር የሚኮነው? የጌታ የሚኮነው ደቀ መዝሙር የሚኮነው በምንድን ነው ነው? ይሄ ደግሞ ክርስቶስ አስተምሮናል። ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ምን ብሎ? ይሄው በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ነው ደቀ መዝሙር የምታደርጉት አለ። ስለዚህ ሰዎችን ደቀ መዝሙር የሚያደርጉት በጥምቀት ነው። በምን? በአብ በወልድ በመንፈስ ቅዱስም እያጠመቁ። ሌላ ማስረጃ ሰጣለሁ። ሐዋርያት ሥራ ምዕራፍ 14 የጠየቁ የመጨረሻውን ጥያቄ ልጠይቅ። ቃሉንም የተቀበሉ ተጠመቁ ይላል ሐዋርያት ሥራ 2:40 ላይ። ቃሉንም የተቀበሉ ተጠመቁ ይላል። ቃሉን ያልተቀበሉ ለምን ታጠምቃላችሁ?
ቃሉን ያልተቀበሉ ተብሎ አይነገርላቸውም። አንደኛ ርዕሱ አይደለም፣ ግን ጀስት ልመልስልህ እንዴ ርዕሱ አይደለም። ጥምቀት ርዕሱ አይደለም። አልተቀበሉም ተብሎ ጥምቀት ርዕሱ አይደለም አንዴ እኮ የህፃናት ጥምቀት ለብቻ ነው። ምን ማለት ነው? የህፃናት ጥምቀት ለብቻ ነው። ጥምቀት ብሎ ለብቻ ርዕስ ይዘን የህፃናት ጥምቀት ብለን ብንገባ ኖሮ ከፋፈልከው። አሁን ዮሐንስ 3 ላይ ልትሄድ የነበረበት የህፃናት ጥምቀትን ልታሳያለህ እዛ ጋር እሱ አይመለከትም። የህፃናት ጥምቀት ይመለከታል፣ ግን እኔ እሱ ስላሳይ አይደለም። ታዲያ እንደሱ ከሆነ ለአንተ ሲሆን የህፃናትን ስትጠየቀን ጥምቀት ነው ጀነራል የምናወራው። ጥምቀት ልጠይቅ ቃሉን ያልተቀበሉ ለምን ታጠምቃላችሁ? መጽሐፍ ቅዱስ የሚለው ሐዋርያቶች ያስተማሩ ቃሉን የተቀበሉትን ችግር የለውም ጨምርለት። ግን ፕሊስ እንድመልስ ይኸውልህ አሁን ይሁን የጨበራ እንትን አደረግከው 5 ደቂቃ ስጠው ከፈለገም እኔ ችግር የለብኝም። ግን እታች ያለ ሰው ቢያንስ ይስማው። አሁን የኔን መልስ ይፈልጋል ሰው። ስለዚህ እታች ያለ ሰው ይስማው። በጣም እንትን አትሁን። እሺ ጥያቄ እንደገመለ በነገራችን ላይ 5 ደቂቃ ነው። እሺ ጨመርኩት። ተረጋጋ። አሁን በጣም ጥሩ። አሁን ምንድነው የጠየቀን ወንድማችን? ሐዋርያት ሥራ ምዕራፍ 2 ቃሉን የተቀበሉ ተጠመቁ ይላል እና እናንተ ደግሞ ለምንድነው እንደዚህ የምታጠቁት ህፃናትን? ልድገምልህ ጥያቄ ነሽ። ኢትስ ኦኬ ልድገምልህ፣ ምንም ችግር የለውም። ያው መሀል ላይ ብዙ ወሬ ስለተወራ ተረስቶ ሊሆን ይችላል፣ ችግር የለውም። ቃሉንም የተቀበሉ ተጠመቁ ይላል። ቃሉን ያልተቀበሉ ለምን ታጠምቃላችሁ? እንግዲህ ከሐዋርያቶች ከሆነ ቀብብሎቻችሁ ማለት ነው። እሺ ጨረስክ? አሁን ከተናገርኩት የተለየ ምንም አልተናገርክም ማለት ነው። እሺ በአጠቃላይ የህፃናት ጥምቀት አይደለም ርዕሳችን። በአጠቃላይ ግን እንደው ዝም ብዬ እንዲሁ ልመልስልህ ካልኩ ግን ለህፃናት ቃሉን ተቀበሉ አልተቀበሉም ተብሎ አይነገርላቸውም እዛ ስቴጅ ላይ ስላልሆኑ እንዲሁ ልመልስልህ ብዬ ነው። ግን ርዕሳችን አይደለም አሁን። ስለዚህ አንተን የተሳሳትከው ቃሉን ያልተቀበሉትን ለምን ታጠምቃላችሁ አይባልም። ለህፃናት አይነገርም። ይሄ ለምን የመቀበልና ያለመቀበል እድሜያቸው ላይ ስላልሆኑ ወይም ደግሞ የማመን ቃሉ መቀበል ማለት ማመን ማለት ነው። የማመን ያለማመን እድሜ ላይ ስላልሆኑ ያምናሉ አያምኑም አይባልም። እሺ እንደዛ ከሆነ ማርቆስ 16:16 ያላመኑ ይፈረድባቸዋል የተባሉት ለምሳሌ ልጆች ያንተ ፍርድ ውስጥ ናቸው ማለት ነው። ባጭሩ እንደዛ ማለት። ስለዚህ እናንተ ቃሉን ያልተቀበሉ ታጠምቃላችሁ፣ ሐዋርያቶች ቃሉን የተቀበሉ ያጠምቃሉ ማለት ነው። ወደ ቀጣይ ጥያቄ ግባ። በጣም ጥሩ። ቀጣይ ጥያቄ ቁጥር 38 ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አላቸው። የቱ ሰዓት ላይ ኃጢአታቸው ተሰረየ? ቅዱስ ጴጥሮስ መምህራችን ሐዋርያችን ስለሆነ እሱን ነው የምናምነው። መጽሐፉ እንደተጻፈልን ኃጢአታቸው የተሰረዩ ሲጠመቁ ነው። ቃል በቃል ኃጢአታቸው የተሰረዩ ሲጠመቁ ነው የሚለውን አሳየኝ። አንዴ እሺ ኃጢአታችሁ ይሰረይ ዘንድ ወይ ደግሞ በቀላል አማርኛ ኃጢአታችሁ ይቅር እንዲባል ተጠመቁ አላቸው። አላለም። ይሰረይ ዘንድ ምን ማለት ነው? ይሰረይ ዘንድ ተጠመቁ አለ? አላለም። እናንብበው። ፖዝ አድርገው። አላለም ብሏል። ስሙ 3 ደቂቃ ላይ ታደርግልኝ ቪዲዮ ልክፈት። ኧረ ሌላም 5 ደቂቃ ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። ቪዲዮ ላብራ። ይኸው ቃሉን ከፍተን እሺ እንደዚህ ስለምትቀጥፉ ነው እኛ ምን ይዛችሁ። በትልቁ አድርገኝ አንዴ መረጃውን ካሳዩ በኋላ ደቂቃውን ትከፍተዋል። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ተጠመቁ አለ አላለም። አትቁረጡ ነው ምንለው። አትመንፍቁ። መመንፈቅ ማለት ግማሹ ማመን ማለት ነው። ኃጢአታችሁ ይሰረይ ዘንድ ተጠመቁ አይደለም የሚለው። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ ኃጢአት በሚሰረየው ስም ይኸው በኢየሱስ ክርስቶስ ስም ተጠመቁ። ለምን እችን ስም ታወጧታላችሁ? እዚህ ጋር እኮ ነው ጨዋታው ያለው አይደል? እናውቀዋለን እኛ ጥምቀቱ በኢየሱስ ስም። ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። አሁን አመንከር። አሁን ቪዲዮ ላይ አላመንኩ። አንዴ የቴዎሎጂ ምጥቀት ነው ያየው። ኦፍኮርስ አትቆራርጥ። ለዚህ ነው ለምን በወደስክ ኃጢአታችን የኢየሱስን ስም የምታወጡት ለምንድን ነው? ነገሩ ያለው እሱ ጋር ነው፣ ደሙ ጋር ነው። ጳውሎስን ታሪክ ላይ ብትሄድ ጉዳይ ያለው እዛ ጋር ነው። አሁን ይህችን ጥቅስ ለአንተው ሰጠው። ጊቭ ሂም ዘ ቴስት ኦፍ ሂዝ ሜዲሲን የሚሉት ፈረንጆቹ ለዚህ ነው። ዲያቆን እስከጥል ጨረስክ? እቺ ጥያቄ አንተው ነበረች፣ ግን ለካንተ ማታውቃት ምን አድርጉ ነው ያላችሁ? ኃጢአታችሁ ድርጊቱን ነው የምትነግረኝ። አሁን ኃጢአታችሁ ይሰረይ ዘንድ ተጠመቁ። አይ ቆይ የኔን ጥያቄ ልጠይቅህ። አትመንፍቅ። ቪዲዮ ላብራ እንደገና አንዴ እባክህ ኃጢአታችሁ ይሰረይ ዘንድ ምን አድርጉ ነው ታዲያ የሚለው? ተጠመቁ ይላል። ኃጢአታችሁ ይሰረይ ተጠመቁ ነው የሚለው። አማርኛ አይችልም ሌላ ሰው? እኔ እናንተ ብቻ ነው የምንችለው? ለምን እችን አወጣሃት? ኃጢአት የሚሰረይ ክርስቶስን ስም ለምን አወጣኸው? ተጠመቁ ነው የሚለው። ኃጢአት የሚሰረይ ክርስቶስን ስም እስኪ ያለ ኢየሱስ ስም ተጠመቅ። እስኪ የሚጠመቀው ሰውዬ እስኪ ያለ ኢየሱስ ስም ይጠመቅ።
አንዴ ከኢየሱስ ክርስቶስ ስም ውጪ የሆነ ጥምቀት እናንተ ጋር ያለው ለዚህ ነው። እባክህ አንዴ እሺ ሲጀመር ይኸውልህ አሁን በሐዲስ ኪዳን እኛ ጋር ያለው ጥምቀት በኢየሱስ ክርስቶስ ስም የሆነ ጥምቀት ነው። እሺ እና በቃ ሌላ ጥምቀት አናውቅም። ባይ ዘ ዌይ ግን ጥያቄ አንተ ነበር ታውቃለህ። መልሽ አንተ ስጠይቀህ ግራ ገባ። ለካ ሳይገባ ነበር የጠየቀኝ። አሜዚንግ። እሺ ሚውት ላድርግ። እሱን ደቂቃ ደግሞ ጨምረልን ሐሜቱን ትቀጥላለህ። አሁን እኔ ላስረዳ። ምንም ችግር እኔ ደቂቃ እሺ አሁን ድርጊት ምንድን ነው? መጠመቅ ድርጊት ነው አይደለም? አዎ። ስለዚህ ቅዱስ ጴጥሮስ የሆነ ድርጊት አዟቸዋል። ምን እንዲያደርጉ ነው ያዘዛቸው ቢባል አሁን እንዲጠመቁ። በማስም ነው የሚጠመቁት፣ በኢየሱስም። ይሄ በቃ የታወቀ ነው፣ እኛ እናውቃለን፣ እኛ ክርስቲያኖች። እሺ አሁን ቃል በቃል እንደው በኢየሱስ ስም የሚለውን አልከተትክም አልክና ተሳስታል። መጽሐፉ አይልም ማለት ይላል። መጽሐፉ ምን ይላል? ተጠመቁማ ይላል። ተጠመቁ የሚለውን የት አድርገኸው ነው? ሲጀመር ያ ጥምቀት በኢየሱስ ስም ነው። አዎ በኢየሱስ ስም ነው። አሁን እሱ አይደለም ውይይታችን። ግን ለኃጢአት ስርየት ተጠመቁ ብሏል አላለም ነው? እሺ ዲያቆን ያ ጥምቀት በኢየሱስ ስም ነው። አዎ አልክ አይደል እንዴ? እሺ ይኸው ልክፈት በቪዲዮ አንዴ። ቴንክ ዩ። አሁን ጥሩ ነው። ያ ጥምቀት በኢየሱስ ክርስቶስ ስም ነው። ለምንድን ነው የኢየሱስ ክርስቶስ ስም ያስፈልገው? ይኸው በእርሱ የሚያምን ሁሉ በምኑ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። አየህ ጉዳዩ ያለው ምን ጋ ነው? ኃጢአት ስርየት ያለው ስሙ ጋ ነው ማለት ነው፣ ጥምቀት ጋ አይደለም። ይኸው የሐዋርያት ሥራ ቁጥር 10 ምዕራፍ 10 ቁጥር 43። ስለዚህ ጉዳዩ ልጅ ለምን ዘለልካ? ቀደም አሳይ ስትባል በኢየሱስ ስም ማለት ስሙ ላይ የኃጢአት ስርየት አለ፣ ውሃው ላይ አይደለም ያለው አይደለ? ዲያቆን የተግባባ ነው። ወደዚህ በመረጃ ሲሆን ደስ ይላል። ምንም ደቂቃ ይጨመርልህ። አሁንም አይ በቃ እኔ በቃ አይ ሜድ ማይ ፖይንት። ያንተኑ አይ ጌቭ ዩ ዮር ሜዲሲን ለራስህ the taste of your medicine። በቃ ከፈለክ ይጨመርልሃል። እሺ አይ በቃ ከዚህ በላይ እንግዲህ እንደዚህ ያወራው ወደ ማስጣት ነው፣ ከመጭመቅ ወደ ማስጣት ነው ማለት ነው። ኧረ እንዳልደርቅብህ አስጥተኝ። እሺ በል አሁን ደቂቃ ማጠቃለያ ኮንክሉዥን ስንት ደቂቃ ይሰጣችሁ? ኧረ 10 ደቂቃ ምናምን ይበቃል። ኤኒዌይስ አንዳንድ በተቻለኝ አቅም በተቀልሎ አይሻል ወይስ ይቻላል? እንደዛ ቢሆን ጥሩ። ስለዚህ ሁለት ለኦዲየንስ ላለ ሁለት ደቂቃ ወይ 3 ደቂቃ ልስጥና ዳጊን አንድ ጥያቄ ናታኒምን አንድ ጥያቄ ጠይቁ። ተስማማለህ? ዳጊ አንድ ጥያቄ ሳይሆን ደቂቃ ስጥና ደቂቃው እስከሚያልቅ ይሁን። ከዲቤቴ በኋላ after I make my point ከዛ በኋላ ናታኒምም የራሱን ፖይንት ሜክ ካረገ በኋላ አንድ ላይ ኮንክሉዥን ይችላል። አይ አንድ ላይ የሚባል የለም። እቺ ዲስትራክሽን እናቃታለን። ውይይት መካከል ተገብቶ ችግር የለም። እንትኑ እንጠፋ ነው። እንትን ኮንክሉዥን ባጭ ሚዛን ወደ ዲያቆን ቢሆን ኖሮ እንደዚህ አይሉም ነበር። እሺ ችግር በቃ ኮንክሉዥን ስንት ደቂቃ? I don't know 10 minutes እንችላለን። or 7 minutes ይበዛል መሰለኝ 10 minutes አሮ ነው። እኔ ብቻ መራጭ አልሆንም። ዲያቆኑ ምን እንደሚል እንስማ። 10 ስላለሱ 10 በቃ እኔም 10 ችግር ናቲ ይጀምር። ዮሐዴ ምንድነው? አልሰማችሁም? እንትን ሆነ ጥያቄ ኮንክሉዥን ከተሰራ በኋላ ነው ጥያቄ መጠየቅ የምፈልገው ስላለ አይ ና አይደለም። ጥያቄ መጀመሪያ ነው፣ ከዛ ነው እንግዲህ እስካሁንም እኔም በማውቀው ማለት ነው መጀመሪያ ኮንክሉዥን ከተሰጠ በኋላ ከዘጋህ በኋላ ደናደሩ ካልክ በኋላ እኮ ጥያቄ የለም። መጀመሪያ ጥያቄ እንተቀበልና አንድ ላይ ኮንክሉዥን ከመሰጠቱ በፊት እንትን ይበል ጥያቄ። እሺ ለናታኒም ጥያቄ የሚያቀርብለት አለ? እኔን አለሁበት አይደል? እዚህ ውይይት ውስጥ ካለሁበት እኮ ተስማሙ፣ ሁለታችሁም ተስማሙ። አዎ ካለሁበት እኔ እና እሱ ልንወያይ ነው የጀመርነው አይደል እንዴ? እኛን ጨርስ ውይይታችንን ስርዓት ባለው መንገድ እናጠናቅ። ከዛ ደግሞ ከሌሎች ጥያቄ እንቀበላለን፣ እኛም እንጠይቃለን። ይሄ ነው አካሄዱ እንጂ ማለ ማንም ይገባ ተራፍ ምታቅ ከሆነ ውይይት አውቃለሁ። ለምን ሜታታ ተረጋጋ አንተ ለምን ደም የማታደርገው? እሺ እና ስድብህን እኔ እችላለሁ። አሁን ከጠፋበት መተመጥረብ አሁን ይኸውላችሁ ኦኬ ሚታደርግ እነሱ ኮንክሉዥን ይስማል። ሆሊ እኔና ዮሐድ እንጠያየቃለን፣ ጥያቄ እናደርጋለን በዚህ ጉዳይ ላይ። እሱን እኮ እሺ ብለን እሺ አሁን ይጨርሱ። ዳጊና ናቲ ኮንክሉዥን ይስጡ። ኮንክሉዥን ይስጡ። አንተ ሚታደርግ ኒውትራል ቤት ነው ሚታደርግ አንተ። ኧረ እባክህ ይሄ ሰውዬ ምን ነው ብለን የመጣ ነው ብራዘር። አንተ ሚታደርግ ስማ እባክህ
ሚት አድርግ ናቲና ዳጊ ጨርሱ። አረ አንድ ደቂቃ ይበቃል። በአንድ ደቂቃ ሀሳባችሁን መግለጽ ትችላላችሁ። አንተ ሚት አድርግ ዳጊና ናቲ ጨርሱ። ፒሪድ አላረግም። አንተ ብለኸኝ አይደለም የማረገው። ሀሳብ ሰጥቷል። እኔ ሀሳብ በቃ ረብሽ እንግዲህ አዎ ለረብሽ ምኑንም አዳምጥ። አንተ አልተወያየ ምንም እንዳዳምጥ ምን እንዳዳምጥ እኔ እናንተ እንወያያለን ወይ ምን እስካሁን አውርቼ ጨርሼ ነበር። እባክህ ጊርሳም ትልቅ ሰው ነህ፣ እንደ ትልቅ ሰው ተከብረው። አያስፈልግም። ሆስት አይደለም ሆስቱ ያውራ። አንተ ትልቅ ሰው ነህ። አንዴ ሰው ስማ። በቃ አትሞትም። ፋሲሊቲ የሚያደርገው ሆስቱ ነው። አንተ ምን ቤት ነህ? ሰው ሀሳብ መስማት አይገርም። እሺ ቦዲ ዝም አስበለው፣ እንዳይናገር እንዲናገር አልፈቅድለትም። ዝም አስበለው። ቢታረጋለህ መናገራችን አንድ ጊዜ እኔ ልናገር። አንድ ጊዜ ውይይት ተደርጓል። እሱ ይዘጋ። መወያየታችን ማውራታችን ታንክ ዩ። እሺ አንድ ጊዜ ሚዩት አድርግ። እሺ ስለዛ ዮሐድ እዚህ ጋር ሐሳብ አንስቷል። ናታኒምም ተስማምቷል። ዳጊ አልስማማም ብሏል። ካህንም እንደዚሁ አልስማማም ብላችሁ ስለዛ ዮሐድ ያለውን ሐሳብ በአንድ ደቂቃ የራሱን ሐሳቡን ይግለጽ። ካህን ጌርሳምም ደግሞ አንተ ማትፈልገው ካለ ወይም ዳጊ ካለ አንድ ደቂቃ ሰጣችሁና ሐሳባችሁን ትገልጻላችሁ። ካልተስማማችሁ በፍሎ እንሄዳለን ማለት ነው። ስለዛ የማትስማሙበትንም ሐሳብ በዛው ትገልጻላችሁ። ዮሐድ አንድ ደቂቃ አለ። እሺ እግዚአብሔር ያክብርልኝ። እኔ አንዳንዴ በእድሜያችን ልክ ብናወራና ስርዓት ቢኖርም በጣም መልካም ነው። መጀመሪያ ሲቀጥል እኔ የተናገርኩት የውይይት ህግ ሰው ውይይቱ ካጠናቀቀ ማጠቃለያ ከሰጠ በኋላ ድጋሚ ወደ ጥያቄና መልስ የሚካሄድ አካሄድ የለም። ወይ ጥያቄ አንቀበልም ፈርተናል ማለት ይቻላል። አይ ጥያቄ እንቀበላለን ከተባለ ደግሞ ኦኬ ጥያቄ የተጠየቀውን ምላሽ ላይ ማለት ማጠቃለያ ላይ አንስቶ ጠቅልሎ እንዲሄድ መጀመሪያ ጥያቄና መልስ ተሰጥቶ ከዛ ነው ወደ ማጠቃለያ የሚሄደው። ከዛ በኋላ ርዕሱ ኦልሬዲ ይዘጋል። በዛ ዙሪያ በቃ ሐሳብ መስጠት የለም ወይም ሌላ ውይይት ይነሳል እንጂ ማለት የምናውቀው ይሄ ነው። ውይይቱ ከተዘጋ በኋላ ማጠቃለያ ከተሰጠ በኋላ ድጋሚ ጥያቄና መልስ አይሰጥም። ከዛ አንጻር ጥያቄ መቀበል ከፈለጋችሁ አሁን ጥያቄው ተቀበሉ። አይ ጥያቄ አንፈልግም እንጨርሰው ይሄ ርዕስ ከተባለ በቃ ሁለታችሁ ትዘጉታላችሁ፣ አለቀ። ይሄን ያክል እኮ የሚያከራክር ነገር አለ። እኔ ያንን ነው ያልኩት። ቴንክ ዩ። ደቅ የእሱን ሐሳብ ሰምተናል። ካህን ጌርሳም ወይም ዳጊ እኔ እናገራለሁኝ። መጀመሪያ እድሜ መሳደቢያ ለማድረግ አንደኛ ፊትህን አናይህም። አንተ ስንት እንደሆነ እድሜ አናቅም። ሁለተኛ እናንተ ቤት ቱባ እድሜ የጠገቡ አባቶች አሉ። ያንን መሳደቢያ አታድርገው። በተረፈ ሁለቱ ናቸው የተወያዩት። ቅድም ሆሊ ትእዛዝ ሰጥቷል። ማንም ሰው አንሚት ካደረገ አወርደዋለሁ ብሏል። ስለዚህ በእነሱ ምርጫ ነው። ቢፈልጉ ጥያቄ እንጠየቅ ማለት ይችላሉ። አለበለዚያ ደግሞ ስራ ሊኖርባቸው ይችላል። የተወያዩትን ዘግተው ከዛ በኋላ ወደ ጥያቄ መግባት እንችላለን። ያንን ነው የምናደርገው እንጂ እኛ ኢንፎርስ ልናደርጋቸው አንችልም። ባልተወያየንበት ባልተሳተፍንበት ነገር ገብተን ምንድነው እናገራለሁ እንደዚህ የምንለው። ስለዚህ ተወያይተዋል። ያንን ኮንክሉዥን እውነቱ ነው ዳጊ በኋላ ላይ ስፕሬድ አውት አድርጎ ሐሳቡ ሁሉ ይጠፋል። በቃ የተዘጋጁ የተወያዩበትን ኮንክሉዥን እንደውም ሪባትል አላደረጉ። በዚህ በኮንክሉዥኑ ሪባትሉንም ሪፍሌክሽኑንም ያደርጋሉ። መጀመሪያ ላይ ይዝጉት። ከዛ በኋላ እኔና ዮሐድ ከፈለገ እንወያያለን፣ እንጠያየቃለን፣ የፈለገውን ማድረግ እንችላለን። ታንክ ዩ። እሺ ሰዓት ስላለቀ እሺ እንደዚህ እናድርግ። እሺ እኔ መጨረሻ ለመናገር ያህል ያው ሶስቱም ስለተናገሩ ማለት ነው። ያው እኛ ኦርቶዶክሳውያን ብንጠየቅም ደስ ብሎን መመለስ ስለምንችልና መልሱም ስላለን ዮሐድ ዳጊን ይጠይቃል። ከጴንጤዎች ደግሞ አንድ ሰው እኔን ይጠይቀኝ ለመጠየቅ ዝግጁ ነኝ ከኮንክሉዥን በፊት ማለት ነው። ከዛ በኋላ የትኛውም ውይይት እንደሚታወቀው ከዛ የተነሱትን ሐሳብ ጠቅለል ይደረጋል ማለት ነው። ከመጠቅለሉ በፊት ግን እንደዛው ኦፕን እንዳለ ውይይቱ ክፍት እንደሆነ እዛው ውይይት ላይ ደግሞ ጥያቄ ይጠይቃሉ ማለት ነው። በነገራችን ላይ አያስኬድም የተነሳው ሐሳብ ራሱ ማለት ነው። ደናደሩ ብላችሁ ምናምን ዝጉትና ከዛን እንጠይቅ አይነት ይሆንብናል። እንደዚህ እናድርግ። እሺ እንትን ከሚል አንድ ቦታ አንድ ቦታ ክፍት አድርጌያለሁ። ሶስት ሰው አውርተዋል። እኔ ቀርቶ ሁለት ኦርቶዶክሳዊ አንድ ነገር አንድ ነገር ለእናንተ አይደለም። አንድ ቦታ ክፍት አድርጌያለሁ። አንድ ፕሮቴስታንት አፖሎጀቲክ የሆነ አፖሎጂስት የሚሰራ ሰው ካለ አስገቡ። እሱን ብቻ አስገቡ።
ሌላ ሰው ምክንያቱም እንትን እንዲል ፌር እንዲሆን። እሺ ዳጊ በአንድ ደቂቃ ሐሳብ እንግለጥና እኔ ያለኝን ሐሳብ ነግሬያችሁ ካልተስማማችሁ በራሳችሁ ሐሳብ ትዘጋላችሁ። ኦኬ እኔ ወዳጄ ምን መሰለ እንዲህ አይነት ውይይት ላይ ጨመቃ ሲበዛ ገብተህ ጥያቄ ጠይቀህ የተሰራውን ነገር ለማፍረስ የሚደረጉ ነገሮች አሉ። እንደዛ መሆን የለበትም። ለምንድን ነው አንዴ ካትክፈቱ አንድ ጊዜ ሰው እየገባ ነው። ለምን መሰለ የተጀመረው ነገር በደንብ መልክ ይዞ ማለቅ አለበት። ገባ አይዲያ ማስቀየር ማስረሳት የለባቸው። እኔ በእርግጥ መደምደሚያው ላይ በደንብ አድርጌ ያሳስባቸዋል። እስካሁን የነበረው ውይይት ግን ሌላ ሰው የሚያወራ ሌላ ሰው የሚጠይቅ ከሆነ እኔ እና እሱ ይዘነው የመጣነው መስመር ያስረሳና ወደ ሌላ ዳይቨርት ያደርግብናል። ስለዚህ እንጨርስ፣ እኛ የምንጠይቅ ሰው ሲገባ እሺ ሚዩት አድርጉ የምትገቡ ሰዎች። ኦኬ ስለዚህ እሱ የሚያወራው ወዙ እንዳይጠፋ እኔ የሚያወራው ወዙ እንዳይጠፋ እንጨርሰው ውይይታችንን። ከዛ በኋላ ጥያቄ ካለ ደግሞ እንቀበላለን። አልቀበልም አላልኩኝም። ጥያቄ ቤታችሁን ዘግታችሁን የምታወሩት ስንባል ይኸው ቤታችሁ ድረስ መጣን። በተለይ ከዚህ በላይ ምን ማድረግ እንዳለብን አላውቅም። ሌላ ዲቴይልስ ማውራት እንኳን አልፈልግም። እሺ ላቁም እዚህ ጋር። እሺ ስለዛ እንደሰማነው ከአንጌርሳም ዳጊም እንደተናገሩ ናቲም ዮሐድና ናቲ ተመሳሳይ ሐሳብ ነው ያለው። ሐሳቡ ከተዘጋ በኋላ ምንም አይነት ነገር ማስተላለፍ ጥቅም አልባ ነው ብለዋል። ካህንና ዳጊም ደግሞ ምን ብለዋል? ከተዘጋ በኋላ መጠየቅ እንፈልገው ስላሉ እንግዲህ ዮሐድን ባነሳው ሐሳብ ላይ እንሄድና ኮንክሉዥን ወይ ይሰጥ ሪባትል ወይ ያድርጉ። 5 ደቂቃ ልስጣችሁና ከዛም በኋላ ጥያቄ ብትቀበሉስ? እኔ ግን ለምን የናታኒም ፍላጎት አይሟላም ባይነኝ? ለናታኒም የናታኒም ፍላጎት ይሟላ፣ ለኔ እኔ ፍላጎት ይሟላ አይሻልም? ናታኒ መጠየቅ ፈልጓል ይጠየቅ። እኔ ከጥያቄና እንደጨረስኩ በኋላ ልጠይቅ እያንዳንዳችሁ። እሺ እሱ ላይ ጫና እንዳላሳድር ማለት ነው። ጥያቄ ይጨንቅሻል። በቃ እሺ በቃ አንጫን ፍላጎት ይሞላ ሲል እስካሁን ድረስ ምን ስናደርግ ነበር? ስንመካከር ይጠይቀናል። እኔ ሳወራ እንትን አትበላ ፓፓ። ቆይ አንዴ እሺ። አሁን ናታኒም እንደው ፍላጎቱ ይሟላ ምናምን ሲል ከላይ ጥሩ ደስ የሚል ነገር ይመስላል። ልክ መጽሐፍ ቅዱስ ብቻ ኢየሱስ ብቻ ብላ እንደሚሉት ማለት ነው። እናንተ እንደምትሉት ጸሎት መጽሐፋችሁ ላይ ማለት ነው። እሺ እያነበብከው ደር እንደውም አንድ ቀን ሊያድን ይችላል ማለት ነው። አንዴ እንዴ እያነበብከው ደር እኮ ነው ያልኩህ አባ ነው እንዴ ቢዩት አድርገው በቃ አሁን ምንድነው ጥያቄ ይህን ያህል መፍራትም ራሱ አስፈላጊ አይደለም። ይልቁንስ ግን እንደውም እኔ ዮሐድ ከሚጠይቁ ለእኔ እና ለዳጊ 5 ደቂቃ ስጠንና ጥያቄ እንጨምር ብልስ ዳጊ ትስማማለህ? ከኮንክሉዥን በፊት ማለት ነው። እኛ እንጨርስ እኮ ያልኩት። እኛማ ካልጨረስን መጨረስ እንችላለን እኮ ማን ያስቆመናል? አሁን እኛ እንችላለን። እኛ ማለት ነው ያልፈለግከው ማለት ነው። መጠየቁን ሳይሆን ዮሐድ ሌላ ሰው መግባት አይችልም። ስለዚህ በቃ ዮሐድ በቃ እንደዚህ ፈርቻለሁ ምናምን ብትል በቃ ያስኬዳል ማለት ነው። እንዳልፈራ ማውቀው አሁን ነው። እኔም ጥያቄ ስላለኝ አሁን ማውቀው 5 ደቂቃ ነው ሰጥተህ እንዲህ እናድርግ። ዮሐድ አንተን ይጠይቃል። ሌላ ትንተናው ወደ ጥያቄ እሺ፣ ቀድመህ ጠይቅ። ቆይ እኮ ልነግርህ ነው እኮ አንተ እኔን ትጠይቀኛለህ፣ ዮሐድ አንተን ይጠይቃል ማለት ነው። ከኔ እናንተ ከጨረስን በኋላ የፈለገ ሰው ይጠይቀኛል፣ ችግር የለም። መጀመሪያ ግን እናንተ አይ ነው እኮ ይሄው የኔን አሁን ለምሳሌ እኔም ጥያቄ አለኝ፣ ግን ይሄው ወንድሜ ይጠይቅህ ወዳጄ ሰላም ነው አይደለ? እኔ እናንተ እንጨርስ። ጥያቄ ካለ 5 አይደለም 10 ደቂቃ ማድረግ የምትፈልገውን ጠይቀኝ። ከአንተ በኋላ ደግሞ የፈለገው ኦርቶዶክሳዊ ሰልፍ ችግር የለብህም አይደል ወንድም? ቆይ አንዴ ዳጊ ካንተ ጋር ነው ወይ ማድረግ የምፈልገው? ካንተ ጋር ለሁለተኛ ጊዜ መጠየቅ ችግር የለብህም ወይስ አለብህ? መጠየቁ ላይ ራሱ ችግር አለብህ የለብህም? ጥያቄ ትፈራለህ ወይስ አትፈራ? በቃ ከሌለብህ አንተ ትፈራለህ፣ እኔ አልፈራም። አንዴ እኮ ይኸውልህ አየህ፣ በቃ አርቀህ እኮ ስለማታስብ ነው እኔ እንደማልፈራ ማሳየህ። አንተ ትጠይቀኛለህ እኔን፣ ከዛ የኔን ፋንታ ደግሞ ዮሐድ ይጠይቅህ። ካንተ ጋር ነው መጨረስ ፈልገው። ካንተ ጋር ጨርሳለሁ። ከዮሐድ አልፈለግከውም ማለት ነው። ዮሐድ መጠበቅ የማይችል ከሆነ ከቸኮለ ይሄዳል። ለማንኛውም ከቸኮለ እኔ አልቸኮልኩኝ። አይ እንደ ሌላ ጊዜ ትወጣለህ ምናምን ብሎ ፈርቶም ሊሆን ይችላል። ሊሆን ይችላል እንግዲህ አትውጣ። እንደዛ ከሆነ አትውጣ፣ ጠብቃ። ምን አስቸኮለ አንተ? አንዴ ገብተህበታል እንግዲህ አትውጣ። ምን አስቸኮለ? ብቻህን ማውራት ጀመርክ። እሺ ቀጥል። 5 ደቂቃ የመጀመሪያው ነገር ምንድነው? በቃ እኛ ኮንክሉዥን እንሰጣለን። ለሌላ ጊዜ ግን ውይይት ጥያቄ አንዴ እኔ ጥያቄ ነበር ጠይቀህ ማጠይቀኝ ከሆነ ይኸውልህ
አሁን እዚህ ድረስ ራሱ በትዕግስት መቆየታችን እንደው ክርስቶስ በሚያውቀው በጣም በትዕግስት እንደው በጣም ታግሰን ስለሆነ ነው እንጂ እንደው የህፃን ውይይት ነው፣ አልዋሽህም ማለት ነው። ምንም አምስት ደቂቃ እንጠይቅ ብለህ አይዲያ መጣው አንተ ነህ። እሺ እንጠይቅ ስለ ምንድን ነው ህፃን የምትለኝ? አልገባኝ። አንተ እኮ ነው አይዲያውን ያመጣው። በጺምም በምንም ትበልጠኛለህ። እኔ ግን ምንም እንትን አልሆንክም። እና እስቲ ቆይ ተረጋጋ። ኤኒዌይስ ውይይት ተዘግቶ እኔ ሰምቼ አላውቅም። ውይይት ተዘግቶ እዛ ውይይት ላይ ጥያቄ አለኝ። ቅድም እንዲህ ብለህ ነበረ። በነገራችን ላይ ምንም ማንም እዚህ ውስጥ ፋራ የለም እኮ እና መናገር ምናምን ማስተዋል እንችላለን። ምንድን ነው አልገባኝም። መደምደሚያ እየሰራህ ነው፣ እያወራህ ነው። አንተ እንደምታወራው ለምን ማላወራው አልገባኝም። ንገረን። ወይ ደቂቃ ምላስን ይበላል እንዴ? እሺ ደቂቃ አድርግለት። ምን ነገር እያወራ ነው? አይ ነው ደቂቃ ምናምን አይደለም። ምንድን ነው እያወራ ያለው? አልገባኝም። ስለ ውይይቱ አስተያየት የሰጠ ነው፣ ምክር አዘል ነው። እንዲገባህ አልፈልግም። ምን የሚገባኝ ነገር የምጠይቀኝ ከሆነ ለመጠየቅ ዝግጁ ነኝ። ጠይቀኝ። እኔ እናንተ ልጨርስ እንደው ሞራሉ ካለ ማለት ነው። ካልጠፋ አሁን አልቆብህ እኮ ነው ጥያቄ ከላይ ጠይቅልኝ እኮ የምትለው አልቆብህ ነው። ካላለቀበት ጠይቀኝ። እኔ አለ ጥያቄ ኮንክሉዥን ይሰራ። በቃ ዳጊሽ ኮንክሉዥን ይቀር ጥያቄው። እሺ እኔ አልጠይቅም ግን አላልኩም። ወዳጅ ይሰራ። በቃ እሺ ወደ አልጠየቅም አላለም። ዮሐዴ ጠይቀው አልጠየቅም አላልኩም ብሏል። አሁን ዮሐዴ ጠይቀው ከ10 ደቂቃ በኋላ ዮሐዴ እኮ አይሞትም እኮ እስከ 10 ደቂቃ አለ እኮ። የሚሄድበትም ሊኖር ይችላል። አልጠየቅም አላልክም አይደለ? የሚሄድበት ይኖራል። የሚሄድበት ካለ መሄድ ልጁ ያዝ አንቺ በቃ የሚሄድበት ካለ በቃ ማጠቃለያ ትጡና ችግር የለውም። ከዛ በኋላ ጠይቃለሁ ስላለ ችግር የለውም። በጣም ቆንጆ። እሺ ጌታ ሆይ እንደዚህ አይነት በእውነት የወረደ እንትን በስማ ናታን ጥያቄ አለ ወይስ ጨርሰሃል? በቃ እሺ ኮንክሉዥን ይሰራና መጨረሻ ላይ ነው ጥያቄ የለውም። ናታኒም እኔ መጠየቅ ፈልጌ ነበር በናታኒም አልፈለግም። እሺ ቀጥል። አጠቃልና አጠቃልላለሁ። ደቂቃው ጀምሯል። ቀጥል ናታኒም። እኔ አይደለሁም ማጠቃለሁ። አይ መጀመሪያ አንተ ጀምር አልከኝ። አሁን ደግሞ ይሄው ማጠቃለያውን አንተ ጀምር። አይ ቀጥል። እንደዚህ ብሎ ነገር የለም። ቀጥል። ማን አንተ ስላልክ እኮ አይደለም አጠቃላይ አንተ አይደለም እንደ ጀመርከው። ከዛ በኋላ ነው ያጠቃቀለ። አንተ ጀመርክ እኔ ቀጠልኩ፣ አንተ ጀመርክ እኔ ቀጠልኩ እያለ ሄደ። የመጨረሻው ላይ እኔ ነበርኩ የጠየቅኩህ አይደል እንዴ? አይ እንደዚህ አይነትማ ህግ ቢሰራ ውይይቱ ኮንክሉዥን ሳይሰጥ ጥያቄ እንቀበል ነበር። ስለዚህ ህጎች እየሰሩ ስላልሆነ እኔን ጀምር ብለህ አስጀምረኸኛል። አሁን ደግሞ አንተ ጀምር ብዬ ላስጀምርህ። ፌር እንሁን። ቀጥል። እሺ አይ ጥሩ መልካም። እሺ ደቂቃ አስቀምጥልኝ እንደገና 10 ደቂቃ። this is ridiculous። አንዳንዴ 10 ደቂቃ አስቀምጥልኝ እና በትልቁ አድርገህ የመጀመሪያ ግን ደቂቃን ከማስቀመጥ በፊት መረጃ ሳሳይ እንትን እንዲል ማለት ነው። ይቅርታ ወዳጄ በትልቁ አድርገኝ ማለት እሱንም በትልቁ ታደርገዋለህ መረጃ ሲያሳይ። ኦኬ ደቂቃውን አሁን ቪዲዮ ልክፈትና እስከ ከፍት ድረስ አይቁጠር። አንድ ጊዜ ቪዲዮ ልክፈትና ከዛ ይቁጠር። እሺ አሁን ደቂቃው ማስቀመጥ ይችላል። 9:40 ላይ ነው ኦልሬዲ ያለው። እሺ ቴንክ ዩ አመሰግናለሁ። ይሄ ቤተክርስቲያኒቷ መጽሐፍ ነው። የቤተክርስቲያኒቷ የጸሎት መጽሐፍ ነው። ቢሞቱ የትም ቤት የማይከፈት መጽሐፍ ነው። እስኪ ይክፈቱትና ያሳፍሩኝ። ይሄ መጽሐፍ አይከፈትም። በቤተክርስቲያኒቷ የታተመ ነው። ለ3 ጊዜ የታተመው በራሷ በቤተክርስቲያኒቷ ማተሚያ ቤት የታተመ ነው። የድርሳን አይደለም ገድል አይደለም። ድርሳን ውስጥ ገድል ውስጥ ተደበቀ እንዳትለኝ እንዳትይ ማለት ነው። ለነገሩ ለነገር ድነት ኑ እንወያይበት ብለው ከ2-3 በላይ ከ7 ጎረምሶች ውስጥ ጠርተዋል። ስለዚህ እሱም በገድልም ብሄድ ይችል ነበር፣ ግን አሁን በዚህ መጥቻለሁ። እዚህ 5ኛው አካባቢ 4ኛው አንቀጽ ላይ ስታነቡ ለሁለተኛም ጊዜ ይላል መጽሐፉ። እንደዚህ ሮቴት አድርጌ ላንብብላችሁ። ለሁለተኛም ጊዜ መጽሐፉ ለካህናት ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት በኢትዮጵያ ኦርቶዶክስ ተዋሕዶ ለማን የተዘጋጀው? ለካህናትና ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት ነው። በዚህ መጽሐፍ አላምንበትም ምናምን ይታረማል ማለት አትችልም። አርማዋለች ቤተክርስቲያኒቷ። እስኪ ማረሟን ቼክ እናድርግ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በድጋሚ ተመርምሮና ታርሞ በ1936 ዓ.ም በአዲስ አበባ ብርሃንና ሰላም ማተሚያ ቤት ታትሞ በአገልግሎት እንደዋለ የጸሎት መጽሐፉ ያወሳል ይላል። በጣም ጥሩ። የታረመ በሊቃውንቱ የሚታወቅ የቤተክርስቲያኒቷ መጽሐፍ ልክፈት። እሺ ቤተክርስቲያኒቷ ጽድቅን ስታወሳ አንድም ሰከንድ አንድም መስመር ላይ ጥምቀት አላለችም። ስለዚህ መቼም ጥምቀቱን ለድነት ነው እያወራ። እኛ ስለ ጽድቅ አላወራንም፣ እኛ ስለ እምነት አላወራንም ብትለኝ ያለ እምነት ጽድቅ አለ እንዴ? ያለ ጥምቀቱን እኮ መጨረሻ ላይ ድነት ልትብለው አይደል ያወራው? ጥምቀት ከተወራ ለምንድን ነው? ለድነት አይደል እንዴ? ጥምቀት ለምንድን ነው? ለመጠመቅ ነው እንዴ? አይደለም፣ ለድነት ነው። ስለዚህ አት ዘ ኤንድ ኦፍ ዘ ዴይ ስለ ድነት ነው የምናወራው። እምነትን ብናነሳ ስለ ድነት ነው፣ ጥምቀትን ብናወራ ስለ ድነት ነው። ይኸው በጽድቅ መንገድ 93 ገጽ ላይ ምን ብላለች ቤተክርስቲያኒቷ? ዳግም በስራችን እንጸድቃለን መንግስተ ሰማያት እንገባለን ብለን አንመካ። የምንጸድቅ
በት ሃይማኖታችን ክርስቶስ ብቻ ነው ያለችው የኦርቶዶክስ ቤተክርስቲያን ነች። ከአምስቱ ሶሎዎች አንዱ ማለት ነው። ብቻ ማለት ጀምራለች። ክርስቶስ ብቻ ባረመችው በሊቃውንቷ በፈተሰችው መጽሐፍ ለካህናት ለምእመናን ባዘጋጀችው መጽሐፍ ላይ የሚጸደቀው ይሄው በክርስቶስ ብቻ ነው አለች። ግን እምነት ብቻም እኮ ይላሉ ጴንጤዎች። እምነት ብቻ ምን እንላለን እንዴ? ከአምስቱ ሶሎዎች አንዱን ብቻ ነው ወስደን ነው ወይስ ሌላ ምን ጨምር? አረ ሌላም ወስደናል። እሺ ደግሞ ቅዱስ ጳውሎስ ጽድቅ በምን በሃይማኖት ብቻ ልክ ጴንጤዎች እንደሚሉት እምነት ብቻ ሃይማኖት ማለት ሃይመነ ከሚል ግሪክ ቃል የመጣ ማመን፣ መታመን፣ እምነት ማለት ነው። ጽድቅ በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል። ጳውሎስ ሌላ አስተማሪ ዲያቆኑ አሁን እዚህ ጋር የፈለገ ቢያወራ ቤተክርስቲያኒቷ ትሰማዋለች? አትሰማው። ቤተክርስቲያኒቷ እሰማለሁ ያለችው በዚህ ገጽ ላይ ጳውሎስን ነው። በጣም ጥሩ። ይህንን ስትጽፍ ትክክል ስታረግ ጥሩ አድርገሻል እንላታለን። እዚሁ መጽሐፍ ላይ ደግሞ የተሳስ በማለቷ ብቻ ቤተክርስቲያኒቷ ትክክል ነች ወይም ሙሉ መጽሐፍ ትክክል ነው ማለት ግን አይደለም። እዚህ ጋር ግን በጣም ትልቅ ማኑ ነክታለች። የጽድቅ መንገድን ካወራች በኋላ የሚቀጥለው ገጽ ላይ አብራርታው ይሆን? ምንም አላበራ። ጨረሰች። ጽድቅን ጨረሰችና ስለ መልካም ስራ ደግሞ ቀጠለች። አለቀ። እንዲያውም መልካም ስራን ስደመደመው ምን አለች? ሃይማኖት እና የመልካም ስራ ትርጓሜያቸው ይህ ነው። ሃይማኖት ለመጽደቂያ የምፈልገው ይህንን ነው። ርዕሳችን ዛሬ ስለ መልካም ስራ አይደለም፣ ስለ ሃይማኖት፣ ስለ ጽድቅ በጥምቀት ስለሚገኝ ጽድቅ ነው አይደለ? ወይም በእምነት ስለሚገኝ ጽድቅ ነው። ሃይማኖት ለመጽደቂያ which is እምነት ለመጽደቂያ፣ መልካም ስራ የሃይማኖት መግለጫ ነው፣ መጽደቂያ አይደለም እያለች ነው። ኦኬ፣ ስለዚህ ሃይማኖት መጽደቂያ ነው የምትለውን ፓርት ያዙልኝ። በጣም ጥሩ። አሁን ልቀጥል። ቅድም ወደ ተነሳንባቸው ሀሳቦች ያው የምፈጥነው ለዚህ ነው። አንደኛ ጴጥሮስ ላይ ቀደም ያለውን አንስቶ ነበር። ጥምቀት ማለት 8 ሐዋርያት ሥራ 2:38 ላይ ያለውን ቅድም ስጠይቀኝ ነው ግራ ጋብቶኝ ነበር። ምንድን ያልከው ግን ብዬ ላይክ ምንድን ያወራው የሚል ነገር አለ እንዴ ብዬ ራሴ የዘለልኩታል። ለካ ብራዘር ጠያቂው የማያውቀው ግራ ተጋብተህ ግራ ልታጋባ ስትል ወደ ራስ መለስኩልህ። ምን ይላሉ ፈረንጆች አልኩኝ ቅድም ጊቭ ሂም አ ቴስት ኦፍ ሂዝ ሜዲሲን ይላሉ። ላይክ አንዳንድ ጊዜ ራሱን ለራሱ ስትሰጠው ነው የሚገባው። ከዛ መለስኩና ምን አልኩት? ሐዋርያት 2:38 ላይ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስም ስጦታ ትቀበላላችሁ የሚል ትእዛዝ ነው የነገራቸው እኮ። ምን ሰዓት ላይ ንስሐ ማን ነው ኃጢአታቸው ተሰረይ የሚለው ተገልጿል? እዚህ ላይ አልተገለጸም። ምን ማድረግ እንዳለባቸው ተነገራቸው እንጂ ልክ የሆነ ነገር ሲሆን እንትን ሆነ የሚል ግን ድምዳሜ አልተሰጠም። እዚህ ላይ ግን ምን ኃጢአትን ይሰረያል የሚለውን ግን እዛው ሐዋርያት ሥራ 10:43 ላይ እንደዚህ ብሎ ይናገራል። በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት በስሙ የኃጢአት ስርየት። ለዚህ ነዋ ቅድም በኢየሱስ ስም ተጠመቁ ያለው። ለዚህ ነዋ ዲያቆኑ እሷን በኢየሱስ ስም የምትለውን አውጥቶ ኃጢአታችሁ ይሰረይ ዘንድ ተጠመቁ ብሎ አነበበው ቅድም። ለምንድን ነው በኢየሱስ ስም የዘለላት? ጉዳይ ያለው እሱ ጋር ነዋ። የኢየሱስ ስም የሌለበት ውሃ ሻወር ነው ብሮ የለም። ስሙ ነው ኃጢአትን፣ ደሙ ነው ኃጢአትን ማጠብ የሚችለው። ይኸው በጥቅስ ዝም ብለን አይደለም ያወራ ነው። ስለዚህ ስሙን ሳትጠራ ዝም ብለህ ብትገባ አይሆንም። አጥማቂው በአብ በወልድ መንፈስ ቅዱስ ስም፣ ተጠማቂው የክርስቶስን ስም እየጠራ ማለት ኢየሱስ እያለ አይደለም። ለስሙ ክብር እየሰጠ ለስሙ እውቅና እየሰጠ በስሙ እያመነ ከዛ ቢጠመቅ አዎ ያ ስም ያጠበዋል፣ ያመነው ስም ያጠበዋል ማለት ነው። ስለዚህ የሚያጥብ ውሃ የለም ማለት ነው። ግራ የገባን ግን እኛ ጴንጤዎች አምነናል፣ ተጠምቀናል፣ ድነናል። እስኪ እንመልስልኝ እባክህ። ጨርሻለሁ። ደቂቃ ያለቀ መስሎኝ 3 ደቂቃ ከምናምን አለኝ። እንዲህ ልቀጥል። እሺ አምሰሩ የራሴ ጥፋት ነው። እሺ እኛ ጴንጤዎች አምነናል፣ ተጠምቀናል፣ ድነናል ወይ? አሁን ለኦርቶዶክሶች የምንላቸው አይ አልዳናችሁም ብለን ለምን እንዴ? ያመነ የተጠመቀም ይድናል ይላል ቃሉ። አምነነዋል፣ ጌታን ተጠምቀናል። ለምንድን ነው ማንድ ነው ንገሩና። አይ ጥምቀት ያድናል እያልክ አልተጠመቅም። የት ቦታ ነው የሚለው? ተጠመቅ የሚለው በኢየሱስ ክርስቶስ ስም ተጠመቅ ነው የሚለው። ወይም ለጳውሎስ እንዳለው ስሙን እየጠራህ ተጠመቃል እንጂ በእምነት እና ጥምቀት ያድናል እያልክ ተጠመቅ አይልም። ወይም ጥምቀት ያድናል እያልክ ተጠመቅ እኮ አይልም። ሐናንያ ለጳውሎስ የነገረው ጥምቀት ያድናል እያልክ ውስጥ ግብት ብለውጥ አይደለም ያለው እኮ። ለግዴል መናገር አለብን እንዴ? የለብንም እኮ እኛ የታዘዝነው ኢየሱስ እመን ብሎሃል፣ ተጠመቅ ብሎናል፣ አድርገነዋል። አሁን ጥያቄው ድነናል ወይ? እንድንድልም ስለማይፈልጉ ወይም የእኛን መዳን መቀበል ስለማይፈልጉ ግን በዚህም በዛም ምን ጨመሩበት? አይ እዛ ጋ ያበቃም፣ ያመነ የተጠመቀ ይድናል። በኦርቶዶክስ አይደለም እኮ። ሜሮን ሳትቀባ መዳን አለ እንዴ? ያለ ቁርባን መዳን አለ እንዴ? ያለ መልካም ስራና ያለ ፍትሐት መዳን አለ እንዴ? የለም እኮ። ስለዚህ አያበቃም። የኢየሱስ ትእዛዝ ጋር ኢየሱስ ተናግሮ ያስቀመጠው ጋር የሚያበቃ አይደለም። ያመነ የተጠመቀም አይድንም። በኦርቶዶክስ በወንጌል አማኞችስ ይድናል። ለምሳሌ እኔ ተጠምቄያለሁ፣ ድናል። ያዳኔ ግን ጥምቀቱ አይደለም። እኛ የተጠመቀ አይድንም አላለም እኮ። ያጠመቁበት ውሃ ግን አይደለም ያዳነውን ያለው። አሁንም ደግሜ ልናገር፣ ፖለቲካ ልትሰሩ የምትፈልጉ የተጠመቀ አይድንም አላለም። ለምሳሌ ቅድም ምሳሌ ሰጥቻለሁ። ጌርሳምና እዚህ የተገኙ ወንጌል አማኞች እኮ በጠቅላላ ተጠምቀዋል እና አይድኑም እንዴ? ይድናሉ። እንደዛማ ካልን የራሳችንን አለመዳን እየሰበክን ነው ማለት ነው። ኖ ግን ያዳነን ግን ጥምቀቱ አይደለም እምነቱ ነው።
በእምነት በኩል ያለው ቅድም ገላትያ ላይ ቀደም አንብቤዋለሁ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ነውና በምን የእግዚአብሔር ልጅ ሆንክ ተብዬ ስጠይቅ በውሃ አይደለም፣ እኔ በውሃ አይደለም፣ በእምነት በኩል የእግዚአብሔር ልጅ ሆንኩት። ግን የእግዚአብሔር ልጅ ስሆን ከክርስቶስ ጋር አንድ ሆኛለሁ ወይ? አዎ ሆኛለሁ። ከክርስቶስ ጋር አንድ የሆነ አይጠመቅም እንዴ? ይጠመቃል እኮ። ለምንድን እንዴ? ክርስቶስ እኮ ትእዛዝ ነው። ትእዛዙ ኦፕሽናል አይደለም። ጥምቀት አማርጠ ላርግ አላርግ እያልክ የምታደርገው አይደለም፣ ኦፕሽናል አይደለም። ስለዚህ አምነናል። በማመናችን ያገኘ ነው የዘላለም ሕይወት እንዳለ ዮሐንስ 1:12 ላይ ይነግረናል። የእግዚአብሔር ልጆች የእግዚአብሔር ደቀ መዝሙሮች ናቸው። በእምነት እስኪ ደቀ መዝሙርነት ይገኛል ያልክበትን አምጣ ላይ ገጭ አረኩለት። በእምነት የእግዚአብሔር ልጅ መሆን ማለት በእምነት ደቀ መዝሙር መሆን ማለት ነው። ልጆቹ ደቀ መዝሙሮቹ አይደሉም ብሎ ወይ ደግሞ ይንገረንና መሳቅን ቀጠል ማለት ነው። ልጆቹ እኮ ደቀ መዝሙሮቹ ናቸው ብራዘር፣ ይህንን ካላወቅ ማለት ነው። ስለዚህ ዮሐንስ 1:12 ላይ እንደሚናገረው ለተቀበሉት ሁሉ በስሙ ለሚያምኑ፣ አቤት ስሙ ሳይገባ የለም አንተዬ፣ የለም። ምኑን ታምነዋለህ ታዲያ? ያመነ የተጠመቀ ሲል ምኑን ነው እንዴ? ማንነቱን እኮ ነው፣ ስሙን እኮ ነው። ይሄ ኃጢአት ማጠብ የሚችለውን እኮ ማለት ነው። ታዲያ ስሙን ሳትቀበል ኢየሱስ ተቀብያለሁ ብሎ ነገር አለ እንዴ? አይደለም። ስለዚህ ኢየሱስን መቀበል ስሙንም መቀበል ነው። ኢየሱስን አልፈልግም እኔ ስሙ ብቻ የሚባል ነገር የለም። ወይም ስሙን እፈልጋለሁ ኢየሱስን አልፈልግም ብሎ ነገር የለም። ግን የተቀበሉት ግን ወዲያውኑ አውቶማቲካሊ ለሚያምኑ አውቶማቲካሊ ለሚለው ማስረጃ ስጣለሁ ጊዜ ስላለቀ ነው እንጂ ለዚህችም ለአውቶማቲካሊ ለምትለው ቃልም ማስረጃ በቤተ ክርስቲያናቸው ሰጣቸዋል። በሌላ መንገድ ቅጽበታዊ ድነት እንዳለ እንደሚናገሩ ማንኛውም ግን ማጠቃላይ ይሄ ምንድነው? የተቀበሉት በስሙ ያመኑት እነዛ ልጆች ሆናችሁ የተባሉት ደቀ መዝሙር ናቸው። ስለዚህ በእምነት ደቀ መዝሙርነት ይገኛል። ስለዚህ ምዕራፍ 3ን ምዕራፍ 1 ይቀድመዋል። ዮሐንስ ምዕራፍ 3 ላይ ልትሄድ ከሆነ ወይ 3ን እኮ 1 ይቀድመዋል ብራዘር። ስለዚህ አንድን ሚሽር 3 የለም። አንድ ላይ የተቀበሉት ይሆናል ብሎ እዛ ጋር ደግሞ የተጠመቁ ብሎ ሊቀይረው ኢየሱስ ትምህርቱን አይችልም። ይሄ ነው እንግዲህ ዮሐንስ በምዕራፍ 3 ላይ ሄዶ ምዕራፍ 1 ላይ የተናገረውን አይሽረውም። ምዕራፍ 1 ላይ የተቀበሉ ምዕራፍ 3 ላይ የተጠመቁ ብሎ ዮሐንስ አይቀይረውም፣ ኢየሱስም አልቀየረውም። አዎ ስለዚህ ምዕራፍ 3 ላይ ሄደ በውሃ ያለ ውልደት ልታወራኝ ከሆነ ምዕራፍ 1ን ይሽርብሃል። ስለዚህ አንተን የተሳሳትከው ማለት ነው። የሚጋጭ እግዚአብሔር ቃል የለም። ምዕራፍ 1 ላይ ያለው ኮንቲኒቲ ነው ምዕራፍ 3። ለዛ ነው ኢየሱስን በማመን 3:16 ላይ እንደሚናገረው እሱን በማመን የዘላለም ሕይወት እንዳለ አስረግጦ ራሱ ኢየሱስም የተናገረው። ጨርሻለሁ። ማሽ ሰዓት በትልቁ ላርጋ እንደሱ ወይስ ኖርማል ነው? እና ችግር የለውም በትልቁም ብታደርገኝ ማለት ነው። እኔ 10 ደቂቃውን ማጠቃለያ እስክሰጥ እየሰጠው እንግዲህ ታች ያላችሁ ክርስቲያኖች ለዚህ ታማሚ እንግዲህ ጸሎት አድርጉለት ማለት ነው። ይሄ እንደው ሌላው መንፈስ ብቻ ሳይሆን እንደው በሽታም ስለሆነ ማለት ነው። ይሄ ትልቅ ምኞታችን ነው። እግዚአብሔር ይፈውስ ይማረ። ኤኒዌይስ የመጀመሪያው ካነሳው ነገር ልጀምርና የሆነ የመጽሐፍ ስክሪንሻት አመጣና መጽሐፉ የለውም ዞር ብሎ አይቶት አያውቅም። በነገራችን ላይ እሱ መጽሐፍ ላይ ስለ ጥምቀት ስለ መልካም ስራ የተናገረውን አንብብላቸው ቤት ከፍተ ማለት ነው። እና ቤተክርስቲያን እምነቷን እኔም የተናገርኩትን ቁልጭ አድርጋ አስቀምጣለች ማለት ነው። እና እዛ ያንን መጽሐፍ አመጣና ምን የሚል አመጣ? በታርሞና ተስተካክሎ የወጣ የታተመ የሚል ክፍል አመጣና የማይታተም ነው ማነው የማይታረም ነው ምን አለ አይልም። የአማርኛም ችግር አለብን እንደሚመስለኝ ከሆነ ማለት ነው። እንግዲህ በእንግሊዝኛ ደግሞ ትራንስሌት አስደርገን እንልክልሃለን ማለት ነው። የሚለው ታርሞ ወጣ አለ። በቃ ሊታረም የሚችል ነገር እንደሆነ ግልጽ ነው። ኦኬ አንደኛ መሰረታዊ ትምህርቴ መግለጫዬ ጉባኤ ነው አላለች። የጸሎት መጽሐፍ ነው እና የሆኑ የቃላት ስህተቶች ሊኖሩ ይችላሉ በመጀመሪያ ደረጃ ማለት ነው። እንደው ከተገኙም ሊታረሙ እንደሚችሉ የሚያሳይ እንጂ ጭራሽ እንደው አይታረምም ብሎ የተጻፈበትን ቦታ አላመጣም። ግን እዛው መጽሐፍ ላይ ስለ ጥምቀት በቃ የተናገረው በቃ ሰው ዳግመኛ የሚወለደው በጥምቀት እንደሆነ በቃ በግልጽ አስቀምጧል። መናፍቅ ስንላችሁ ዝም ብለን አይደለም፣ መጽሐፍ ቅዱሱን ብቻ ሳይሆን የእኛንም መጽሐፍ ገንጥላችሁ ስለምታነቡት ነው። ልክ አሁን ከፍተህ ስክሪንሻት 2 ፔጅ ብቻ ገንጥለህ እንዳያስከው በመረዳትም ደረጃ እንደዛ ስለሆነ ነው። ኤኒዌይስ መጽሐፍ ቅዱስ ላይ የተነሳውን ሀሳብ ኦኬ። ከዛ በፊት ግን ምንን አመጣ? ሰው በእምነት በሃይማኖት ነው የሚጸድቀው እና በስራ አይደለም ማለት። በስራችን ነው የጸደቅነው ብለናል። እንደኛ በስራችን ነው የጸደቅነው አላለም። በነገራችን ላይ ግን እናንተ ጴንጤዎች ግን በእምነታችን ብቻ ነው የምንጸድቀው ስትሉ ውስጣችን አልጸደቀም እያላችሁ ነው። ሌላ ቀን ማስረጃ አሳያችኋለሁ። ውስጣችን እንደበከተ ነው። ከላይ ብቻ እንደው የክርስቶስ ዝም ብሎ ተቆጠረልን እንጂ ዲክሌር ተደረገ እንደው ጸድቃል ተባልን እንጂ አልጸደቅንም ለማለት አይደል እንዴ? ምን ያገናኛል? አይገናኝም እኮ በነገራችን ላይ ማለት ነው። ስለዚህ ከጥምቀት ጋር የሚገናኝ ክፍል አይደለም ያመጣው። የመጀመሪያው ነገር ግን ምንድነው? ቅድም በጣም
ጥያቄ ጠይቆኝ ነበር። ዘና እያልኩ ነው ባይዘ ማስረዳችሁ። ምን አለ? በጥምቀት ነው የምትጸድቀው ወይስ በክርስቶስ አለ። በነገር ላይ በጥምቀት ይዳናል ስንል ያለ ክርስቶስ አይደለም። አንደኛ ጴጥሮስ ምዕራፍ 3 21ን ቅድም ስጠቀስ ምን ብያለሁ? ይህም በክርስቶስ ትንሣኤ ነው ይላል። ያለ ክርስቶስ የሚሆን ነገር የለም። መዳኛችን ክርስቶስ ነው። እሺ እንደው ምንም የራስህን ሁሉ አታውቀውም፣ እንኳን የኛን ቀርቶ ማለት ነው። እና አይጠየቅም እንደዛ ተብሎ በክርስቶስ ነው ወይስ በጥምቀት ነው የምትጸድቀው ተብሎ ለውድድር ራሱ አይቀርብም። እንደው ከጅምሩ ማለት ነው። ጭራሽ በቃ ማይክ ማን እንደሰጠህ ነው እንጂ ማይክ ራሱ ለመሰጠት አረው ነው በጣም ትንሽ መደደብ ራሱ እኔ እንጂ ያንሳል። ያንተ ደግሞ በዛ በጣም እና ጽድቃችን ክርስቶስ ነው። እሺ እና በጥምቀት ይዳናል ስንል ያለ ክርስቶስ ነው እንዴ? አይደለም። እሺ ጥምቀቱ የኛ ስራ ነው። በነገራችን መጀመሪያ ውይይቱን ስጀምር ምን ብያለሁ? ጥምቀቱ የኛ ስራ አይደለም። በቃ ይሄ የእግዚአብሔር ስራ ነው፣ የእሱ ስራ ነው። እሱ ዳግም የሚወልደን በጥምቀቱ ነው። ጥምቀቱ የኛ ስራ፣ ለዛ ነው የበጎ ህሊና ልመና ነው ብዬ የጠቀስኩት ማለት ነው እንጂ እኛ የኛ ስራ ነው በእኛ ስራ ብለናል እንዴ? አላለም። ስትሮማን ፋላሲ ይባላል። ይሄ ከፋላሲ ማለት ነው የሰራኸው። ሌላው ምንድነው? እዛው አንደኛው ጴጥሮስ ምዕራፍ 3ን አነሳና እንዴ እናንተ እኔ ይላል እንዴ? አይልም። አንብበው። የቃላት የመለየትም ግድፈት አለብህ። ለዚህ መነጽር እነ ኑሐሚን ምናምን ሊያዙልህ ይችላሉ ማለት ነው። ምንድነው የሚለው? ይህም ውሃ ምሳሌ ሆኖ ለምኑ? ለኖህ ውሃ ወይ ደግሞ ለዛ ለጥፋቱ ውሃ። ያ የጥፋቱ ውሃ ግን ለነ ኖህ ምን ነበረ? አድኗቸዋል። ሐዋርያው ቅዱስ ጴጥሮስ አለ እሺ በውሃ የዳኑበት መርከብ ሲዘጋጅ አለ። ስለዚህ በውሃ ድነዋል አለ እና እኛም ደግሞ አሁን ይሄው እነዛ ከጥፋት ከሚጠፋው ከበከተው ነገር እንዳወጣቸው ውሃው እኛንም ደግሞ ያድነናል ብሎ ተናገረ። ቃል በቃል ያድነናል። በነገራችን ላይ ምሳሌ ሆኖ ያድነናል በል ብለህ አትልም። በል ብዬ ቅድም አውዱ ስትል ነበር። ጋሽ አውዱ ናቸው ኮመንት ላይ እንደውም ሲያጨበጭቡ የነበሩት ማለት ነው። ሌላ ሐዋርያት ሥራ ምዕራፍ 2 ላይ ነው ሐዋርያው ቅዱስ ጴጥሮስ በቃ ኃጢአታችሁ ይቅር እንዲባል ተጠመቁ አለ እና ጥምቀቱ በምንድነው? በቃ ራሱ እዛው ሐዋርያት ሥራ ምዕራፍ 10 ላይ ሲናገር በውሃ የሚደረገው በውሃ የሚፈጸመው ጥምቀት ነው። እሱን ጥምቀት በኢየሱስ ስም የሚፈጸም ጥምቀት በቃ ምንም ይሄ ማንም አልካደም። ጥምቀቱ በማሰም ነው በዮሐንስ ስም ነው ብለናል አላልንም። ስለዚህ ያልተወራ ርዕስ ላይ ስታክ ማድረግ ወሬ ሲጠፋብህ ነው። ይሄ እዚህ ውስጥ አሁን ከኛ ጋር የመንደር ወሬ ስላልሆነ የምናወራው ቃሉ እንደሚለው ስለሆነ ቃሉ የሚለውን ደግሞ እኛ ቀድመን የምናውቀው እናውቃለን፣ የምናምነው እንደዛው ማለት ነው። ኦቨርኦል ሲያወራ ወንድማችን እምነት እንደሚያስፈልግ እና እኛ ደግሞ እምነት አያስፈልግም እንዳልን አድርጎ ነው። ይሄ ስለ ጥምቀት ቅድም እንዳልኩት የምታወራው ስለሌለህ ነው። ክርስቶስ አስተምሯል፣ ሐዋርያት አስተምረዋል። ባይዘ እሱ ብቻ አይደለም። ብሉይ ኪዳን ለሐዲስ ኪዳን ጥላ ከመሆኑ አንጻር በትንቢትም ደረጃ ተቀምጧል። ሕዝቅኤል ላይም ዳዊት ላይም ማለት ነው ስለ ጥምቀት በነገራችን ላይ ማለት ነው። በምልክትነት ግዝረት ሲሰጥ ማለት ነው ሲምቦል ሆኖ ግዝረት ለምን ለጥምቀት ማለት ነው ተቀምጧል። በቃ የለህም ግን አንተ ትምህርት የለህም፣ መጽሐፉ ራሱ የለህም በነገራችን ላይ ማለት ነው። ያ ስለሌለህ እምነት አያስፈልግም እንዳልን አይደለም። በቃ እምነት ያስፈልጋል። እሱን ያዝ አድርገህ ጥምቀት ግን ያስፈልጋል ወይ ነው ለድህነት። ስለዚህ ለድህነት ያስፈልጋል የሚለውን አብራርቻለሁ። ሐዋርያት ሥራ ምዕራፍ 2 ላይ ኃጢአት ይቅር እንዲባል ተጠመቅ ከተባለ አሜን ትላለህ። ይሄ ትምህርት የቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ከራሱ አወራ አላወራም? ከጌታችን መድኃኒታችን ኢየሱስ ክርስቶስ የሰማውን ነው። ደቀ መዝሙር አድርጓቸው። ምን እያደረጋችሁ? እያጠመቃችኋቸው አለ። ዳጊስ አይ በጥምቀት ሳይሆን በእምነት ነው ደቀ መዝሙር የሚሆነው። በእምነት ሲሉ ግን ያለ ጥምቀት እያሉ ነው። ኦኬ እዚህ ጋር ይሰመርበት። እሺ በእምነት ይኮናል፣ አዎ ይኮናል፣ ግን ያለ ጥምቀት አይደለም። አንዴ ልንገራችሁ። ለምሳሌ መጽሐፋችንን ጠቀሰና ምን አለ? እዚህ ክፍል ላይ ጥምቀት የሚል ነገር የለም። በነገራችን ላይ አንደኛ ጴጥሮስ ምዕራፍ 3 ላይ እምነት የሚል ነገር የለም። ሮሜ 6 ላይ ለምሳሌ ጥምቀት የሚል ነው ያለው፣ እምነት የሚል የለም። ለምሳሌ አይደለ ስለ ጥምቀት ሲያወራ ማለት ነው። ያ ማለት እምነት አያስፈልግም ማለት አይደለም። መጽሐፍ ቅዱስ ለብቻ ሊጠቀም ይችላል። ሰው በእምነት ይድናል ሲባል አዎ፣ ግን በእምነት ብቻ አይደለም። እሱ አንተና አንተን መሰሎች ያላነበቡ ያልተማሩ ሰዎች አሜን ብለው እንደ መሐመድ ቁርአን የተቀበሉት ትምህርት ነው። እምነት ብቻ የሚባል ነገር የለም። በእምነት ሰው ይድናል። አዎ። የእግዚአብሔር ልጆች የሆናችሁት በእምነት በኩል ነው። አዎ። እንዴት? ይኸው በጥምቀት ክርስቶስን ለብሰናል። መጽሐፉን ያብራራው ገላትያ 3:26 እና 27። ዝቅ ብሎ የማንበብ ችግር ስላለብህ ቅድም ግን እንደ ጎበዝ አውድ ስትል ነበር። አንድ ቁጥር ግን ዝቅ ብለህ ማንበብ አልቻልክም ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዋና
ከክርስቲያንነት ሰው የሚድነው ምን ሲያደርግ ነው አለ? አምኖ ሲጠመቅ ሲያምን ብቻ አላለም። እኛ የክርስቶስ ልጆች ነን። እሺ ልጅ የሆንነው ደግሞ አሮጌ ሰዋችንን ሰቅለን ነው። ከማጋ ከክርስቶስ ጋር በምን? በጥምቀት። ማስረጃ ሮሜ 6 ዘላችሁታል። በነገራችን ላይ ሮሜ 6 ላይ ቃል በቃል እሱ ምን ብሎ ነው ዳጊ እንትን ያለው? ምንትን ምንልበት ምንመሰክርበት ምናሳይበት አይነት ነገር እያለ ሲያወራ የለም እንዲህ የሚል እየሸወዳችሁ የለም። መጽሐፍ ቅዱስ ላይ ጥምቀት ምናሳይበት አይልም። እሺ ምን እያለ ነው? ጥምቀቱ ራሱ ምንተባበርበት ነው። በጥምቀት ነው ምንቀበረው እያለ ነው። መቀበሪያ ነው እያለ ነው። አባታችን ቅዱስ ዮሐንስ አፈወርቅ ጥምቀትን መሰቀያ መስቀላችን ነው ይላል። መቀበሪያችን ነው ይላል። ልክ ሐዋርያው ቅዱስ ጳውሎስ ልክ እንዳብራራው ሮሜ 6ን ጠቅሶ ማለት ነው። ሮሜ 6ን ጠቅሶ እንደ መሰረተ ክርስቶስ ሁሉም ማለት በሚቻልበት ደረጃ ፕሮቴስታንቶች የውሃ ጥምቀት እንደሆነ ይናገራሉ፣ ግን ትምህርቱ ላይ የሉ። የውሃ ጥምቀት ነው ይላሉ፣ ግን የሉ። በዚህ በውሃ ጥምቀት እንቀበራለን አይሏችሁም ስትሉ መቀበራችንን የምናሳይበት ነው። ልክ እንደ ዳጊ አይነት ማለት ነው። የኛ የቤተ ክርስቲያን አባቶች ከመጠምጠም መማር ቅደም ይላሉ እና ከማይክ እውቀት ቢቀድም አሪፍ ነው። አንዳንዴ ሳንማርም የምናዜመው ወይም የምንዘፍነው ነገር ሰዎችን ሊያሰናክል ስለሚችል ኦቨርኦል ዘፈን ኃጢአት ነው። አክቹዋሊ እሱን እንኳን እኛ ክርስቲያኖች እንስማማለን ማለት ነው። ለማንኛውም ባጭሩ ግን የተነሳ ሐሳብ አለ ጥምቀት አያድንም ለሚለው የለም። ሐዋርያው ቅዱስ ጳውሎስ ጌታ ሆይ ሲለው አምኗል። ባይዘው ምን ላድርግ ብሎ ታዟል። ባይዘው ማለት እና ለምን ትዘገያለህ ሲባል እመን ነው የተባለው። ሐዋርያ ሥራ ምዕራፍ 22 ለምን ትዘገያለህ እመን እንጂ አለው። እንደ አናንያ አላለው። ደስ አይልም? ያው የዳጊ ወይም ደግሞ የዳጊን እምነት የመሰረቱት ሰዎች ምናልባት እንደዛ ተረድተው ሊሆን ይችላል፣ ግን አላለው። ምን አለ? ለምን ትዘገያለህ? ስሙን እየጠራ ምን በል ተጠመቅ። እና ተጠመቅ ሲለው ግን ከምን ጋር እያያዘው? ከኃጢአት ስርየት ጋር። ከኃጢአትም ታጠብ። ስለዚህ ከመታጠብ ጋር ነው የሚያያዘው። ለዛ ነው ቲቶ 3:5 ላይ ምን አለ? ለአዲስ ልደት በሚሆነው መታጠብ እና በመንፈስ ቅዱስ መታደስ አዳነን። ለአንተ አባቶች ያልጠቀስኩልህ አይመጥንም፣ ዲዘርቭ ስለማያደርግ ነው። በነገራችን ላይ መጽሐፍ ቅዱሱም ስለሚበዛብህ ነው እና በጣም ኦቨር ጭንቅላት ላይ እንዳይሆን ለዛ ነው ከአባት ያልጠቀስኩልህ እንጂ ያው ቢጠቀስ ደግሞ ብዙ አለ። ስለነበረን ቆይታ የአምላካችን ስም የተመሰገነ ይሁን። እንዲህ አይነት ውይይት ስላሰማዋችሁ በጣም ይቅርታ። እንደዚህ የወረደ ውይይት ራሱ በጣም ከባድ ነው የሚሆነው ማለት ነው። ቴንክ ዩ። እሺ አሁን ውይይቱ ካለቀ በኋላ ነው ጥያቄ ይቀበላሉ። ዮሐዴ ይመቻል ጥያቄ ለማቅረብ? እንዴ በሚገባ እሱን ነው የምጠብቀው። ባይዘው በትልቁ ላርጋችሁና 5 ደቂቃ እሰጣለሁ። ከዛ ናታኒ ምንም የሚጠይቅ ሰው 5 ደቂቃ እሰጣለሁ ማለት ነው። ልጀምር። ዳጊ ዝግጁ ነህ? ዳጊ ዝግጁ ነህ? አዎ። እሺ ጀምሩ። ኦኬ ደቂቃውን ሴት አድርገውና ልጀምር። እሺ ዳጊ ሐዋርያት ሥራ ምዕራፍ 2:37 ላይ ምን ይላል? ልባቸው ተነካ ይላል። ልባቸው ተነካ ማለት ምን ማለት ነው? ከተሰበከላቸው በኋላ ኦኬ እያወራሁ ነበር። እሺ ሶሪ ሚዩት አድርጌ እያወራሁ ነበር። ኦኬ ልባቸው ተነካ። እሺ ምንድነው ጥያቄ? ልባቸው ተነካ ማለት ምን ማለት ነው? ጥያቄ እኮ ጠይቄ ነበር። ልባቸው ተነካ ማለት ልባቸው ተነካ ማለት ነው። አመኑ ማለት ነው ወይስ አይደለም? አይደለም። አዲሱ መደበኛ ትርጉም ልባቸው ተነካ ማለት በእርሱ ማመናቸው የሚያመለክት ነው ይላል። ትቀበሏለህ? አይ አልቀበለውም። አልቀበለውም ምዕራፍ። እሺ ልባቸው ተነካ ማለት አዘኑ ማለት ነው? እስቲ ንገረኝ አንተ ምን እንደሆነ ንገረና። ያው የራስ መጽሐፍት አትቀበል እኔ ብነግርህ መች ትሰማለህ? መስሚያ ድፍን እኮ። እሺ ቀጥለው ሐዋርያ ቅዱስ ጳውሎስ ምን እናድርግ አሉት አይደል? ለምዶ እመኑ ያላላቸው? ኦልሬዲ ቃሉን ስለሰሙ። ጎበዝ አይዳጊ። ስለዚህ ቃሉን ስለሰሙ ኦልሬዲ ያመኑ ስለሆኑ ምን አድርጉ አላቸው? ምርጫው የነሱ ስለሆነ ነው። ምን አድርጉ አላቸው? አለማመኑም የነሱ ነው። ምን አድርጉ አላቸው ነው ጥያቄ። ይሰማል። እኛ ስንሰብክ እመኑ ብለን አናስገድድም። ምን አድርጉ አላቸው?
ነው ጥያቄው። እየሰማ ነው? አዎ ከሰበካ በኋላ ቃል ከሰበከ በኋላ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አላቸው። ኃጢአታችሁ ይሰረይ ዘንድ ምን አድርጉ ነው ያላቸው? በኢየሱስ ክርስቶስ ስም ተጠመቁ። እሷን አታውጡ። ስለዚህ ኃጢአታቸው እንዲሰረይ ነው በኢየሱስ ክርስቶስ ስም የተጠመቁት ማለት ነው አይደለም? እሺ የሚሰማ ይፈርዳል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር አይ ሌላ ቦታ አይደለም። ፖለቲካ ቀይድ ኮ ነው በፈለኩት በላይ ላይ ላውራ ማለት ነው። አንደኛ ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ምዕራፍ 3 እንደዚህ ከሆነ አምስት ደቂቃ ጨምርለት። አልፈልግም። የተጠየቀውን መልስ። የማትፈልግ ከሆነ የተጠየቀውን መልስ። አትጩህ፣ አይዞህ። ምንድን ነው አንድ ጥያቄ ስትጠየቅ አትፈራ። አብራራለሁ። የምናገረው እሺ አንደኛ ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ላይ የምትሄድ ከሆነ ከዚህ በኋላ ጥያቄ አልሰማህም። ኧረ እባክህ አብራራለሁ። ኦኬ አሁን ሐዋርያት ሥራ ምዕራፍ 2 ቁጥር 37 ደቂቃ 3 ደቂቃ ያዘልኝ። 10 ደቂቃ ይጨምርልህ ከፈለግ 10 ደቂቃ። እሺ አልፈልግም። መጀመሪያ ወዳጄ ተረጋግተህ አንተ የማትፈልግ ከሆነ እኔ መመለስ አለብኝ። ስማኝ አንዴ። መጀመሪያ ጠያቂው እኔ ነኝ። ኃጢአታችሁ ይሰረይ ተጠመቁ የሚለው አንተ የቆረጥከው ነው ብለህ አንዴ ረጋ በል። አትቁረጥ። ሌላ ጊዜም በኢየሱስ ክርስቶስ ዳጊ ረጋ በል። ላይዞ ረጋ በልና ስማ ረጋ በል። ስለዚህ የተሰበኩ ሰዎች እመኑ ብለን አናስገድድም። እንዲያምኑ ግን እንሰብካለን። ላያምኑ ይችላሉ። ለምን ደው ስርዓት ቃሉን የተጠበቁ ቁጥር 41 ላይ ቃሉን የተቀበሉ ቃሉን ያልተቀበሉ አሉ ማለት ነው። ሁሉን አይደለም ያጠመቁ። ደቂቃውን ከ3 ደቂቃ ጀምረዋለሁ። አንድ ጊዜ ጥያቄ ሰው ከአምስት አድርግለት። እሺ ማልመልስ ከሆነ አልቆይ። ማልመልስ ከሆነ ጥያቄው እለፈው ካለ ጀስት ትተህለት እለፈው። አዎ መልስ አልፈልግም እሱ ካለ ማለፍ ነው። እንደዛ አይሆንም። ይሄማ ፖለቲካ ይሆናል። እንደሱ አይሆንም። አይ መመለስ አለ። የምን ፖለቲካ? ደቂቃ እኮ ነው። የማይፈልግ ከሆነ ሁሉም ነገር አለ መፈለግ ያለበት ከኔ ጋር ቆይ አንዴ ሶስት እንዳታርጉ አንዴ ቆይ አንዴ ልባቸው ተነካ ማለት አመኑ ከሆነ ቃሉን የተቀበሉትን ያጠመቁት ቃሉን ያልተቀበሉ ነበሩ ማለት ነው። ስለዚህ እኛ ዝም ብለን አናጠምቅም። ቃል ምን ይሆንክ ነው? ቆይ አሁን ሲጠመቁ ደግሞ የኢየሱስን ክርስቶስ ስም ምን ሆነ ነው? አራት ነርቨስ ሆነሃል መሰለኝ። ደቂቃ ተጨምሮልህ በጣም ተናደሃል። ተረጋጋ እኮ። ሳትናደድ ለምን አታዳምጠኝ? አንተ ነህ የተናደድከው። አልተጠየቅም። እሪ እያልክ ነው። ቆይ አንዴ ስማ እኮ። እሪ አትበል ብለህ ብታወራ አይሆንም። ይኸውልህ እኮ እሪ እያልክ ነው። ዳጊ መሆኔን ስታውቅ እራሱ መረጋጋት አለብህ። ምን ይሆንክ ነው? አንተ እኮ ጥያቄው አንዴ ደቂቃ ሳያዝ ራሱ ደቂቃ ተይዟል ተጨምሮልሃል እያልክ ኧረ አሁንም ልባቸው አይምሮ ተነክቷል መሰለኝ። የምር አይምሮ ተነክቷል። ይሄ ልጅ በቃ ነርቭ ተነክቷል። ሳይነካ እያበደ ነው። ኃጢአታቸው ይሰረይ ዘንድ ተጠመቁ የሚል የለም። አንተም ቆርጠዋል። ስሙን አትፍሩት። በኢየሱስ ክርስቶስ ስም የሚል እስታክ አድርገሃል እንዴ? የሆነ ቦታ እስታክ አድርገህ ቀርተሃል። እዛው ጋር ቀርተሃል። እኔ እኮ ከናቲ ጋር ጨርሼዋለሁ። አንተ ግን እዛው ጋር እስታክ አድርገሃል። ታብታብ አድርገህ ደቂቃውን ትመልሰዋለህ። ምን አይነት ዞሮ ነው? አንዴ ስማ አንዴ ምን ይሆንክ ነው? ኧረ እባክህ ረጋ በል አይዞህ። አንድ ጥያቄ እንዲህ ከሆንክ ሁለተኛ ጥያቄ ስጠይቅ ማለት ነው ኤሌክትሪክ ነው የምትጨብጠው። እሺ ደቂቃውን አሁን ሴት አድርገው። ሁለተኛ ጥያቄ ልቀጥል። 5 ደቂቃ ስጠኝ። እሺ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ ምን ነው ፈረሰብህ? የሐዋርያት ሥራ ማንም መግባት የለበትም። ጥያቄ ልጠይቅ። ጠይቅ ግን የጀመርከውን ጨርሰው። ሌላ ጥቅስ ላይ እንዲዘል አይደለም። ኧረ ዳጊ እባክህ ደቂቃው እየሄደ ስለሆነ አንድ ጊዜ ከታች ያሉትም እንዲማሩ አንድ ጊዜ ጠያቂውና መላሹ እርግጥ ሆኖ እንዲሄድ ደቂቃውን ከ5 ደቂቃ ጀምራለሁ። ዮሐድ የሚጠይቀውን ይጠይቃል። ዳጊ ምላሽን ትሰጣለህ። ምላሽ ትሰጣለህ የሚለው ላይ አስምርልኝ። እሺ አዎ ምላሽ ማልሰጥ ከሆነ ግን አይመጣም። ምላሽ ትሰጣለህ። እሱ የሚጠይቀው ምላሽ ለማግኘት ነው። መጀመሪያ ይጠይቅ። ደቂቃ ስለተጀመረ እንደገና ይጀምረዋል።
እሺ ዮሐድ እሺ ሁለተኛ ጥያቄ ባይዞይ የመጀመሪያ ጥያቄ ሁለተኛው ጠይቅ፣ እኔ አንደኛው ጥያቄ መልስልሃለሁ። ኧረ ለጠይቅ እስኪ እኔም የፈለኩትን መልስ። ምን እየሆነ ነው? ምን እየሆንክ ወዳጅ ነው አላውቅም። ከደነገጥክና ከፈራህ ተውልኝ እባክህ ተወኝ። እሺ እጅህን ወደ ላይ አንሳና ተወኝ በለኝ። በቃ ገና ባንዴ እንትን አረቃ ፈረስክ። ገና በአንድ ጅራፍ ትርመጠመጣለህ። አንዴ ረጋ በል፣ አንዴ ረጋ በል። ጥያቄ ስማ። እሺ አንደኛ ጴጥሮስ ምዕራፍ 3 አትፍራው ማለት ነው። ይሄ ከደነገጠ እባካችሁ እታች ወደ ታብታብ አድርግ ወዳጄ እኮ ከደነገጥክ ተወው ነው የምልህ። ማየት ጨብጦ እንደ መዝፈን መስሎ ዘለህ ትገባለህ። ስትቀጠቀጥ ትላለህ። በቃ በአንድ ጥያቄ ጥያቄ ለዚህ ነው ከቅድም ጀምሮ አንድ ጥያቄ ልጠይቅ። ከናቲ ጋር ለምን እንደዚህ አልተጫወተም? አንተ ከናቲ ጋር ለምን አንገት ትያዛለህ፣ ትንፈራገጣለህ። ዛሬ ውይይት ብቻ እዚህ አንገቴ ላይ ቆሜ አላንፈራገጠም። ረጋ ብለህ በጨዋነት ካወራህ አወራሃለሁ። ሰምቷል። ና ጨርሰን ተጠናቆ እኔ ወይዘሮ ከሆንክ እንደ ወይዘሮ ነው የማወራ። ማይ ብራዘር ረጋ ብለህ ብታርደኝ አልሳደብም። እሺ ወይዘሮ ታውቀኛለህ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ ጴጥሮስ አሁን ያድነናል ያለው ምንድነው? አሁን ያድነናል ያለው ምንድነው? ጥያቄውን ስሙ እታች ያላችሁ። አሁን ያድነናል ያለው ጴጥሮስ ልባቸው ተነካ። ጴጥሮስና አሁን ያድነናል ያለው ምንድነው? ጴጥሮስ ስለዚህ እነዚህ ሰዎች ከመጠመቃቸው በፊት ማመን ነበረባቸው። ያድነናል ያለው ምንድነው? ጴጥሮስ ያጠመቀው እቺ ምስኪን በቃ ለዚህ ነው ጥያቄ አትመልስም። የራስን ጥያቄ ፈረን መጀመሪያው ሰው ነው አይችልም። አያችሁ ለዚህ ነው ጥያቄ የሚሰራው። ውይይት እንደሚችል ሰው ልወያይ ብለህ ሁለተኛ እንዳትገባ። ሁለተኛው ያለው ብለህ ስትገባ እንዳትሰማሽ። አሁን ተቀያሪ ጌርሳም ነው እወያያለሁ ብሏል። ጌርሳም ትገባለህ። ና ጌርሳም ግባ። ተቀያሪ ሌላ ሰው ግባ። ማን አለ? ናቲ ተመለስ። እንግዲህ ናቲ ግባለ። ወይዘሮ አትቀር። ጌርሳም ይግባ። ግባ። ተሳደቡ። ኦርቶዶክስ አንድ ጊዜ ጌርሳም ቅድም እሺ ዳጊ በቃ አልቋል። አሁን ኦልሬዲ ስላለቀ ጌርሳም ቅድም በአንድ ጥያቄ ጋር መወያየት እፈልጋለሁ ስትለን ነበረ እንዴ? በጣም ይኸው ጠበኩት እኮ ሄደ በረረ እንዳይባል ጠበኩት። ጠይቅ አልኩት። አሁንም ቢሆን ግን አትዝለል። አንዱ ነገር ይመለስ። እወያያለሁ ከዮሐድ ጋር ሲል ነበረ። እሱ በኋላ ለኔ ነው የምንወያየው። አለግባ ዳጊ ኧረ ቀጥል ትበዛበታለህ። ሶልን አስገቡት። አንድ ቁጥር ጻፍ። ሶል ይሻላል። ኖ ሶል አንድ ቁጥር አንድ ሰው አስገባና ሶልን አስወረዳችሁ እኮ። አይ እኩል እዚህ ጋር ያለው እኩል ቁጥር እንዲሆን አድርጌያለሁ እኮ ገስት ላይ የተቀመጠው ሰው እንደዛ አድርገሃል። ያ እኩል አድርጌያለሁ። ካህን አለ፣ ሙለታ አለ። እሺ ሙለታ ይጠይቅ። እኔ ስራ ስለሆን ከዮሐድ ጋር ግን እንወያያለን ካልተሳደበ። ስድቡን ግን እንዲቀንስ። ጌርሳሚ እናንተ ቀጥሉ። ጥያቄ ያለው ሰው ከሌለ እኔ ልውጣ። ጥያቄ ያለው ሰው አለ? ዝም ብሎ ወረደ እንዳይባል አለ። ጥያቄ ያለው ሰው የለም። ቻው ደህና እንደዚህ አስጨርሰን መርዝ አስተፍተን ምናምን ነው የምንወጣው። ዝም ብለህ ጠይቀን ጨርሳችኋል? ብሩክም አለ። ሰዓት አትፍጅ በእናትህ። አሁን ጌርሳም ይግባና ደቂቃ ሙለታም መጥቷል። ጌርሳምም አለ። የተሻሉ ሰዎች አሉ። በቃ እኛ ዳጊ በቃ ውረጂ ዳጊ እዛ ተኝ ይጂ እንደዛ ባታረጉ ጥሩ ነበረ። ለማንኛውም ናቲ ጥያቄ ትቀበላለህ? ከዮሐድ ጋር ውይይት ትገባለህ? ሙለታ እኮ ጥያቄውን አሁን ዳጊ የተጠየቀውን ናቲን ልጠይቀውና እገባለሁ። ችግር የለው። አይ ዞሮ አንተ እሱ በትክክለኛ መንገድ አልመለሰም ብለህ በደንብ ተጠይቋል። ቆይ በደንብ ተጠይቋል ብለህ ነው የምታምነው ወይ? አይ እሱን አሁን እኔ እንዴት ነው የተጠየቀው የሚለውን አላብራራም። ብቻ ግን በትክክል ካልተጠየቀ እና በትክክል እየመለሰ ካልነበረ ለምን ይጠየቃሉ? በትክክል ሳይጠየቅ ወጥቶ ይቅርታ ሙለታ ከሁለተኛው ውይይት በኋላ ወይ የዛኔ በስርዓት ጥያቄ መቀበል ምን ማለት እንደሆነ እናሳይ።
ያለን ተጠየቅ ሳይሆን አትሳደበ ይሆን አይ እኔ አሁን ከዮሐድ ጋር እና መጠጥ ቤት ያለን አስመሰልከው እኮ ዮሐድ ይርሳም ይቅርታ አድርግልኝና ማለት ነው ትልቅ ሰው ስትባል ስድብ ነው ስድብ ስታፕ ስድብ አንተ ታወቀ አንተ ባይዘው ተሳዳቢ የለም ባይዘው የአፍ መንፈሳዊ ቦታ ነው ያለ ነው ስድብ ከሆነ ሄድና ዛ ፖለቲካ ቦታ ወይ መጠጥ ቦታ ዶምቡሊ እንዲህ ብለህ ደግሞ ልትወርድ ምክንያት ኖ የታወቀ እኮ ነው ዮሐድ የታወቀ አዎ ትታወቃለህ በደንብ በመግረፍ ነው የምታወቀው አንተም ትገረፋለህ በስድብ መርከስ አንፈልግም እዚህ ቦታ ላይ መርከስ አንፈልግም ጌርሳም ትገረፋለህ የምትገረፈው ግን በእግዚአብሔር ቃል ነው ቆይ እንወያያለን እየተሳደብክም እንወያያለን ስፒሪት ሊጮህ ይችላል ስለዚህ የሚጮህ ደግሞ በእግዚአብሔር ቃል ነው ስለዚህ ውይይቱ ላይ ትገባለህ ሙስሊሞች እኮ ከሱ ጋር ስለሚሳደብ አንወያየው ያሉ ሰው ሙስሊሞች ራሳቸው አንድ ጊዜ ፐርሰናል አታርክሰን በኋላ ስንገባ የጸሎት ሰዓታችን ላይ ያንተን ስድብ ስንገባ ብዙ ሰዓት ይፈጅብናል አባቶች ሙስሊሞች ስለሆነ ሙስሊም ነው የምትጠቅሰው ራሱ ማስረጃ በእውነት ቀንስ በጣም ጀግና የሆንክ ሰው ማለት ነው አንተ ሙስሊም ጥያቄ አሁን ዳጊ አልመለሰም ብለህ ካሰብክ ምን አልክ ዶክተር አንድ ጊዜ በፍልስፍና ትሳደባላችሁ ሼሞኒ ናቲንም አስለመድከው እሺ አንድ ጊዜ ጌርሳ መባክ ዝም በልና አሁን ሶል ላክልኝ ገስት ላክልኝ ሶልና ኢዮብ አይ ቲንክ ኢዮብን ነው አስገባልኝ ያለው በኤቢ ቦታ ስለዛችሁ ሁለታችሁ ገስት ላኩልኝ ሲቀጥል ጥያቄ አልተጠየቀም ብለው ሁሉም ስለሚያምኑ አደኔክስት ላይ ምን ይሆናል ዮሐድና ሙለታ እዚሁ ጋር አስተምሮ በሆነ ነገር ርዕስ ምረጡና ቅድም እንደነበረው ፖላይት በሆነ ተቀጥላላችሁ ማለት ነው ዮሐድ ይስማማል ሙለታ ተስማማለ ጥያቄው ዳጊ እንደመለሰ ካልመለሰ ዳጊ እንደመለሰው ማርጎ ይመልስና እኔም ልጠይቀው ናቲ ዳጊ እንደመለሰ አርጎ ይመልስ ብቻ ጥያቄ ጠይቀህ ማለፍ ትችላለህ አንተ ያስችልሃል አንተ እንደራስህ ችግር የለው እኔ በቃ እስኪ ዳጊ እንደዚህ ነው የመለሰው ብሎ ዳጊ እንደመለሰው ይመልስ ችግር የለው በቃ ናቲ አንዴ የአንድ ደቂቃ መልስ ስጠውና ቀጣይ ላይ እንትን እንዳይባል እኔ እንደ ዳጊ መሆን አልችልማ በጣም እሺ እንደራስ ነው ችግር አለ በጨዋነት ስለሆነ መመለስ የምፈልገው አረቆ ተረጋጋም ሁለታ ባይዘው ይሄ ላለመመለስ አይደለም ራሱ ማለት ነው ግን በቃ ግብረገብ ወይም ደግሞ ስነ ስርዓት የሌላችሁ ስለሆናችሁ ከዛ ደግሞ እንደዚህ መመስከር አትችልም አየ በስርዓት ነው የመለሰው በስርዓት ነው ሲመልስ የነበረው በግብረገብ ካልከኝ መልስልሃለሁ መመስከር ሁሉ አትችሉም እርስ በርስ ማለት ነው ስለዚህ እየተሳደባችሁ አይደል እንዴ እናንተ እኮ እየተሳደባችሁ አንዱ ስድብ ምንድነው በኢየሱስ ክርስቶስም የቱን ዘርዝሬ ወይዘሮ ማለት መገሳ ነው እንዴ ወንድ ባለ ትዳር ሰው ወይዘሮ ያልከ እሱ የግብር መገለጫ ነው አሁን የግብር መገለጫ ሲሆን ወይዘሮ ስትል አሁን እናትን አባትን ማነው አካባቢ ነው ያለው እየሰደብክ ነው እንዴ እናንተ ቀድሳችሁ ወይዘሮ ስድብ መገለጫ ትላልቅ አሁን እናቶችን ወይዘሮ ስትል እየሰደብካቸው ነው አይደለም ስለዚህ ስድብ አይደለም መጀመሪያ ስድቡንም መለየት አልቻልክም አንተ አሁን ስለዚህ በትክክል ስላልተመለሰ በትክክልኛ መመለስ አንፈልግም መጀመሪያ ግብረ ገብ ይኖራችሁ ሚዩት አታድርጉ አሁን ሚዩት አታድርጉ መመለስ ከቻልክ በስርዓት መልስ ስድቡ ኦኬ እንግዲህ እናንተ ጋር ያለው ስድብ እውነት ለመናገር ዓለም ላይ ያለ አስፋልት ላይ ያለ ሰው ራሱ እንደዛ ይሳደብ ቀጥላ ወደ ውይይቱ ግቡና ከዛ በዚህ አይነት መንገድ ሙለት አንዴ በዚህ አይነት መንገድ ምንም አይነት ጥያቄ አይደለም በመጀመሪያ ደረጃ ሙለት ተረጋጋ ሁለተኛ ነገር ደግሞ ምንድነው ስድብ ብለህ ያመጣው ወይዘሮ የሚል ነው ወይዘሮ ስድብ አይደለም በነገራችን ላይ ያልኩ ነው አንደኛ ነገር እንዴ ዝም ብሎ ብቻ ለማማት ወይም ደግሞ የሆነ ነገር ለመናገር ብዙ ስድብ ነው አይምሮ ተነካምና ጤነኛ ሰው አይምሮ በሽተኛ እኔ ስድቡን እያስታወስኩ እየመዘገብኩ አንዴ በጣም ነው የምትሳደቡት ከመዘገብኩ መዝግበውና ስድብ አስታውሰኝ ይባላል እሺ ናቲ አንዴ ናቲ አሁን ወደ ውይይቱ ግቡ ከዛ ጥያቄ መጠየቅ ካለብን ለምን ዘላለም እየተሳደባችሁ ነው የምትመዘግባለሁ እሺ ጊዜ በቃ መወያየት አትፈልግም ከዮሐዴ ጋር መወያየት አትፈልግም እፈልጋለሁ ግን በቃ አለቀ እፈልጋለሁ መወያየት ከፈለክ
የጥያቄው ርዕስ ተዘግቷል። ዳጊ በተጠየቀበት መንገድ አሁን አንተ ራስህ እኮ ሐሳብ አስቀየረህ እንጂ ቆይ ዶክተር ሐሳብ አስቀየረህ እንጂ ምን ተብለኸው ነበረ? መልስለት አንድ ደቂቃም የምናምንም ደቂቃ ብለህ ነበረ። ስለዚህ እሱ ያልከውን ነገር ላይ ውይይት እንግባ። ሰዎች ታች ለመማር ነው የተቀመጡት። 650 ሰው የተሳሳተው ናቲ የተሳሳተው ነገር ስላለ እዛ ላይ ጥያቄ ልጠይቀው ነው ያልኩት። ኔክስት ታይም ላይ ትጠይቃለህ። አሁን ሌላ ርዕስ ላይ ግቡ። ፌርነስ ዳጊን ይሁድ ጠይቁት እና እነሱ ተጨቃጭቆ ወጡ። ዳጊ እኮ ተጨቃጭቆ ነው አይደለማ። ዳጊ ተጠየቀ፣ ናቲ መጠየቅ አለበት ወይ? ናቲ ካልተጠየቀ ይሁድ መጠየቅ አለበት። ሙሌ ይጠይቅ፣ አልበዛ እኔ ልጠይቅ። አንዱ ተጠይቆ አንዱ የማይጠይቅ ብለህ እኮ ቅድም እኮ እምቢ ብለህ ነበረ። ነው ስራ ላይ ነኝ ስላልኩ ነው ማለት ከኛ ከፕሮቴስታንት አንሰው እኮ ዶክተር ቆይ እሺ፣ እኔ ልጠይቅ ደቂቃውን አስቀምጠኝ። አንድ ጥያቄ ሳይሆን 5 ደቂቃ ተቀምጦልኝ ነው የምጠይቅ። ብራዘር 5 ደቂቃ አይደል? አንተማ ከ10 ደቂቃ ከ15 ደቂቃ በላይ ነው የተሳደበው። ቅድም አንድ 15 ደቂቃ በላይ እኮ ነው የተሳደበው እንጂ መች ተጠየቀ? አንድ ጥያቄ ብቻ ነው። የምንን ጥያቄ? የመጽሐፍ ቅዱስ ክፍሉን ቦታው የተለወጠውን አዲሱ መደበኛ ትርጉምን አልቀበልም ብሎ የመለሰው አንድ ብቻ ነው። ከዛ በኋላ ምላሽን አልሰጠም። ጭቅጭቅ ነው የተጀመረው። ስለዛ አሁን ምን ይደረጋል? አንድ ጥያቄ ኤክስፕሊሲቭሊ ታቀርብለትና ወደ ቀጣዩ ይገባል። አይደለም ፌር ከሆን ከ5 ደቂቃ አስቀምጥልኝና ሙላታ እንደሱ አልሳደብም። እኔ ጥያቄ ነው እሱ ስድብ ነው ያቀረበው። እኔ ጥያቄ ነው የማቀርበው። የጭቅጭቅ ፍቅር ስላላቸው ወደ ውይይት አይገቡም። በቃ ትተነዋል። ትወያያላችሁ። 5 ደቂቃ አስቀምጥልኝና ይኸውልህ ቤት እንድንመጣ ወደፊት አንመልስም። ውይይት ገባላ። 15 ደቂቃ ተሳድቧል ይሁድ። እኔ 5 ደቂቃ ጥያቄ አሁን አንተ ሙለታ ነው ገባላ ያለው። ሙለታ ውይይቱን ጀምር ወይስ አንጀምር? በጥምቀት ዙሪያ ሙለታ የጭቅጭቅ ፍቅር ሊኖራችሁ አይገባም። በፍልሰታ ስድቡን ዘርግፏል። ናቲን ተሳድቧል። ኦኬ 5 ደቂቃ አስቀምጥልኝ ዶክተር። እሺ ሙለታ ትቀጥላለህ። አይ ፌር በሆነ መንገድ እንጠየቃለን ካሉና ደቂቃ አይነካም። በምትጠይቅበት ሰዓት ይጠየቅ። ጌርሳምን ደግሞ አስገባው። አንድ ጥያቄ ነው ጠይቀው። ዮሐድን ጠይቀው። ጌርሳምን አስገባው መጀመሪያ ማለት እንድትዋይ ከፈለጋችሁ። አይ እኛ ቤታችን ከፍተን የራሳችን ጌርሳም ናገባ። ከዛ ይኸውልህ አሁን ቅድም ዳጊ በስርዓት አልተወያየም አልመለሰም አለ። ኦኬ እሺ፣ እሱ በስርዓት አልተወያየም ብሎ የሚያምን ከሆነ እኛ ደግሞ ስርዓት አለን አለ። እሺ እሱ በስርዓት ስላልመለሰ ስለዚህ እኔም በስርዓት አልመልስም ከሆነም እሺ በስርዓት አትመልስ ልጠይቅህ። አይ አረኒ ስርዓት አለኝ በስርዓት ነው የምመልሰው ካልክ ደግሞ በስርዓት መልስ ልጠይቅህ። አይ አልጠየቅም እኮ ይፍቀድ። ደቂቃውን አስቀምጥልኝና ይፍቀድና ልጠይቅ። ዮሐዴ ደቂቃ ልጠይቀው እንዲሁ በእውነት አስቀምጥ በቃ እሺ፣ በፈጣሪ ስም ይናክል። እሺ አስቀምጥለት። ይኸው ምንም አይነት የደቂቃ ማስቆምና ደግሞ ማስጀመር አይልም። ይሄ 5 ደቂቃ ሲያልቅ ቀጥታ ወደ ውይይቱ ነው የምንገባው። ችግር የለውም። እሺ ሌላ አንድ ሁለት ደግሜ ጀምርልሃለሁ። 1-2 ፕሮቴስታንት ላይ ያለ አፖሎጀቲክ ቁጥር ይጻፍልኝ። ጌርሳም ግባ አስገባው። ጌርሳም ላኩልኝ። ገስት እስባቸዋለሁ ወይም አንድ ቁጥር ጻፉ ወይም አንድ አበባ ስጡ አስገባቸዋለሁ። እሺ ደቂቃውን አስጀምርልኝ። እሺ ሐዋርያት ሥራ ምዕራፍ 2 ኃጢአታቸው በምንድን ነው የተሰራው ብለህ ነው የምታምነው ይሁድ? ቃል በቃል ሐዋርያ ቅዱስ ጴጥሮስ እንደተናገረው በኢየሱስ ክርስቶስ ስም ሲጠመቁ። ኦኬ ንስሐ ግቡ ብሏቸዋል አላላቸውም? ብሏቸዋል። ንስሐ መግባት ለኃጢአት ሲሬት ኃጢአት ያስተሰርያል። ንስሐ መግባት እዚህ ሐዋርያት ሥራ ምዕራፍ 2 ነው እያወራኸኝ ያለው? አዎ ሐዋርያት ሥራ ምዕራፍ 2 ያለው የኃጢአት ስሬት የተገናኘው በኢየሱስ ስም ከመጠመቅ ጋር ነው። ስለዚህ ንስሐው ለኃጢአት ስሬት አይጠቅምም ማለት ነው። እኔ አልወጣኝም። ሐዋርያ ቅዱስ ጳውሎስ ግን ቀጥታ ያለው ቆይ ሰማይ
ኃጢአታችሁ ይሰረይ ዘንድ የሚለው እንዲሰረይላችሁ ማለት ነው። ምን አድርጉ አላቸው? እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አለ። ይህን ስለዚህ ኦኬ ኦኬ። በሌላ ቦታ በንስሐ መግባት የኃጢአት ሲሬትን ንስሐ ብቻ ተጠቅሶ የኃጢአት ሲሬት ከመጣ ትቀበለዋለህ? አየህ፣ እኔ መጽሐፍ ቅዱስን በምልአት ነው የምቀበለው። አየህ፣ ንስሐ ገብቶ ስፔሻሊ ከአሕዛብ ወገን የመጡ ከሆኑ ንስሐ ይገባሉ፣ በኢየሱስ ክርስቶስ ስም ይጠመቃሉ፣ የኃጢአት ስርየት ያገኛሉ። ልክ ሐዋርያ ቅዱስ ጳውሎስ እንዳገኘው ማለት ነው። ለአሕዛብ ተመሳሳይ ነገር ነው የምልህ። ለአይሁድ ንስሐ ግቡ ብቻ ብሎ ተጠመቁ ሳይል አሁን ምን አደረክ? እዚህ ጋር ለኃጢአት ሲሬት ጥምቀት ነው አልክ። ለምን? ኦልሬዲ ከጥምቀት ጋር ብቻ ነው የተገናኘው አልክ። ሌላ ቦታ ደግሞ ከንስሐ ጋር ተገናኘና ስለዚህ ጥምቀት እንዲሁም ሳይኖር ንስሐ ሳይኖር ጥምቀት ብቻውን እምነት ሳይኖር ጥምቀት ብቻውን ከኃጢአት ሲሬት ጋር ተገናኝቶ አያውቅም። ሳይኖር ያልከው አንተ ነህ። ሳይኖር የሚል ካለ አሳይ። እንደዛ የሚል ካለ አንድ ማስረጃ። ጥምቀት ሳይጠቅስ ነው እያልኩ ያለሁት እኔ። ስለዚህ አሁን አልጠቀሰም ማለት የለም ማለት አይደለም። እሱ እኮ ነው ችግሩ ሙለታዊ። አልጠቀሰም ማለት የለም ያልከው አንተ ነህ እንጂ መጽሐፍ ቅዱስ አልተጠቀሰም ማለት የለም ማለት አይደለም። ምክንያቱ ለምሳሌ እውነተኛ አምላክ አብ አንተ ብቻ ብሎ አብ ንስሐ መግባት ምን ያሰጣል? እሺ ቆይ አንዴ። እውነተኛ አምላክ የሆንከው አንተን ብቻ ብሎ ሲናገር አብ ብቻ ስላለ ወልድም መንፈስ ቅዱስም የሉም የሚል ትምህርት አትወስድ። አንድ ጥያቄ ብቻ ነው የምቀበልህ። ተረጋጋ መጀመሪያ። ዳጊም እንደዚህ ያለው ምዕራፍ 2 ላይ ምዕራፍ 2 ላይ ንስሐ አይመለከተኝም አይደለም ያልኩት። አሁን የምናወራው ስማ ርዕሳችን አሁን የምናወራው ስለ ጥምቀት ነው። ርዕሱ ሙለታ ርዕሱ ጥምቀት ነው ማለት ምንፍቅና ነው? አይ ጀግናው፣ አይ ጀግናው፣ አንተ በጣም ጀግና እኮ ነህ። ስለ ጥምቀት ነው ርዕሱ ማለት ምንፍቅና ነው? ይቅርብኝ በል ወይ ይቅር። የጠቀስከው ርዕሳችን ስላልሆነ አልመልስም። ያለ ርዕሳችን አልመልስም። እሺ ሰው አምኖ ከመጠመቁ በፊት ሰው አምኖ ከመጠመቁ በፊት እኮ እሺ ዝም በል እንድጠቀም። ኦኬ ሰው እንዲድን ምንድነው የምታረገው? ታጠምቋል አይደል? አምኖ ይጠመቃል። ሲያምን ምን ያገኛል? ስለ ጥምቀት ጠይቀኝ። ሲያምን ምን ያገኛል? ስለ ጥምቀት ጠይቀኝ። ርዕሱ ስለ ጥምቀት ነው። አምኖ ብለህ ተናገርክ እኮ ርዕሱ ሳይሆን አየህ። በእናንተ ቤት እምነት ስለ ጥምቀት ጠይቀኝ። ርዕሳችን ጥምቀት ላይ ስለሆነ ማለት ጥምቀት ከጨረስ ጥምቀት ብቻ የሚባል ትምህርት የለም። ይሄ ጥምቀት ብቻ የሚባል ትምህርት የለም። የብቻ መንፈስ የተጠናወታችሁ ስለሆናችሁ ብቻ ናውዛል። እኔ ብቻ የሚባል ትምህርት አልቀበልም ወዳጄ። ጨርሳል፣ ደቂቃን ጨርሳል። በቃ ብቻ ለማለት ነበር የገባው። ይህን ሁሉ እሪ ያልከው ብቻ ለማለት ነው። ጨርሳል። እሺ ሚስተር ብቻ ጨርሰናል። አሁን ወደ ውይይቱ